አረም ግን በጣም ኮሜዲያን እሺ ኦኬ የግድ አይገጭ ይቅርታ ግን 40 ምንጭ የሚኖረው ማዘር ታንጉ እንግሊዘኛ አረ እዛ 40 ምንጭ አዞች ላይ ሙድ ያዝ እንጂ እኛ ላይ ትይዛለህ። አረ ተው ሰውን ፈጥሯል አይደል? አዎ ሰውን ከምንድን ነው የፈጠረው? እኔ እንኳን የገባሁት ለመጠየቅ ነበር። አይ በመድኃኒዓለም ዳርያዝ ብራዘርዬ ገጥመናል። ጫወታውን እንግዲህ በደንብ ከምንድን ነው ሰውን የፈጠረው ነው ያልኩህ። ከምንም መፍጠር ዜር ኢዝ ኖ ኤኒ ዶክመንትድ የሆነ ነገር የለም። ኖ ዶክመንትድ ድን ተውና በአማርኛ አውራኝ። አይ ምንድን ነው ይቅርታ፣ አይ በአማርኛ ለማውራት ሞክራለሁ፣ ግን በጣም ይከብዳል አይደል? ኢትዮጵያ ውስጥ ስለምትኖር እንግሊዝኛ ነው የሚቀርበው። አርባ ምንጭ ነው የምኖረው፣ ችግር የለውም እሱ። ግን የቃላት እጥረት አለብኝ። አማርኛ የመጀመሪያ ማዘር ታንጌ ስላልሆነ ቃላት እጥረት እንግሊዝኛ ነው ማዘር ታንጌ። የስ አያስቅም እኮ እርሚ ዋንቱ ውስጥ አርባ ምንጭ ማዘር ታንግ ምንድን ነው እርሚ? ዋዩ አላፊንግ እርሚ ግን ጥያቄ እኮ ልጠይቅ ነው። እዛ 40 ምንጭ አዞች ላይ ሙድ ያዝ እንጂ እኛ ላይ ትይዛለህ። እርሚ ተው። ኧረ ጥያቄ ልጠይቅ። ኧረ ተወኝ፣ ተፋታኝ በመድኃኒዓለም ሪፈር አድርጊያለሁ ወደ ዳንዬ። እዚህ ላይ አልከሄዱ እርሚ ግን በጣም ኮሜዲያን ይቅርታ ግን 40 ምንጭ የሚኖረው ማዘር ታንጉ እንግሊዘኛ። ኧረ በስመ አብ እንደዚህ ኮሜዲያን እንደው አቤቱ ጌታዬ። የኑሮ ውድነት ነው ግን ምንድን ነው የሆነ የማይሆን ነገር ምድሪቱ ላይ የገባ ነገር አለ። ግን የላችሁ ዳን የደበቃችሁን ነገር አለ። ያበረቃት ሆነ ምንድን ነው የገባው ምድሪቱ ላይ? ምንድነው ምድሪቱ ላይ የተሰባችሁ ነገር? ጥያቄ ልጠይቀርሚ ዳኒ፣ አንተ ቤትማ ሁሉ ቀን በዚህ ሰዓት ስገባ ይቅርብ በቃ ዳኒ ቤት ከምገባ እርም ብዬ የሱን ቃቃርቼ ነበር። ገና በመግባቴ ጥያቄ አለኝ ብሎኝ ተቀብዬ ቀሬን የአዞዎች ውስጥ ማዘር እንትን ላንጉጃቸው ምንድን ነው? የአርባ ምንጭ አዞዎች እነሱም እንደዚሁ ማዘር ታንግ እንግሊዝኛ ነው የሚያወሩት። ኧረ እርሚ ተው። ኧረ ጥያቄ ልጠይቅ። ብራዘር አይ ቲንክ ተመልሶላል። በቃና እንደው ፈታ ብትል ይሻላል ወዳጅ። አይ ግን ጥያቄ አልጠየኩም እኮ ዳኒ። አዎ እኮ አላምንበትም ብለህ የምታምንበት ነገር ግን በጣም ሶፈኒ ነውና አይ ዋንት ቱ ዲባንክ ቻሌንጅ ላደርጋችሁ ስለፈለኩ ነው። አዎ እኮ ያንተ ነው ለራሱ ብነግራችሁ። ኦኬ ኢንትሮዲዩስ ማይሰልፍ እና አሁን ቻሌንጅ ለመደረግ መጀመሪያ አይ ኖ ክርስቲያኒቲ ውስጥ ነው ያደግኩት። then I realized that እስካም ነው ብዬ አሰብኩኝ። ምንም አንታችሁ ወዳጅ አሁን አንተ አምነዋለሁ ያልከው ራሱ አሁን እቀበለዋለሁ ያልከው ዶክመንት እንኳን የለውም አልከኝ እኮ በቃ ጨረስከው ማለት እሱ ስለመሆኑ የምታምንበት እሱ ስለመሆኑ አንተ የጠራኸው አምላክ ኢቨን ለአምላክነት ምንም አሁን
ኤግዚስት ስለማድረጉ የምታሳይበት ምንም ኤቪደንስ የለም። አንተ እኮ ኤግዚስት አንተ የምታምንበትን ኤግዚስት ስለማድረጉ የምታቀርበው ዶክመንት ባይብል ነው አይደል? ኖ ስለ አንተ ጨርሰውና ከዛ በኋላ ስለ እኔ ደግሞ ስለ ባይብል ታወራለህ። እኔ አትሊስት አንተ ይኸውልህ አሁን መደበቅ የፈለግከው ምን ውስጥ ነው? ኦኬ እኔ ውስጥ ነው ለመደበቅ እየሞከርክ ያለው፣ ግን እንደማያስኬድህ ኤርሚ እኮ አሳየ። በቃ ያንተ መደበቂያ ራሱ እንደማያስኬድህ አሳየ። አንተ ኤቪደንስ ማቅረብ አችልም ስትለኝ የስ አይኑ አለ ኤቪደንስ ዶክመንትድ የሆነ ኤቪደንስ ማቅረብ አልችልም። እሺ በምን እንመን? አንተ እንግዲህ አምላክ የምትለው አካል መኖሩን በምን እንመን ያንተን? ኦኬ ፎርጌት አባውት ሚ። እኔ እኮ ለምን ፎርጌት እናደርገዋለን? ብራዘር አየህ፣ ሰው ለራሱ ሲሆን ፎርጌት አድርገው የምትለውን አርጊውመንት እኔ ልታመጣው አትችልም። አንተ እያመንከው የአንተ እምነት ሲፈተሽ መቆም እንደማይችል ስናሳየ አይ የኔን ፎርጌት አድርጉት እንዴት ይባላል? ብራዘር በቃ አለቀ እኮ በቃ አርጊውመንቱ እዚህ ጋር ዘጋ ነው። ፎርጌት አድርጉት ባልክበት ሞመንት ላይ የአንተ እምነት ፎርጌት ተደረገ ማለት ምንም ቤዚክ የሆነ አርጊውመንት አቅርበ ቻሌንጅ የምታደርግበት ነገር የለም ማለት ነው። ለአንተ ያልቆመውን አርጊውመንት ሌላ ሰው ጋር አምጥተ የአንተን እምነት ትክክል እንደሆነ ታሳይ አትችልም ማለት ነው። ዘጋ ነው። በአንተ ባይብል አንተ መቆም እንደማችል ዋይ ዲድንት አይ ቻሌንጅ ወዳጄ እኮ አሁን ወዳጄ ቻሌንጅ አደርገዋለሁ የምትለው ግን ከአንተ የተሻለ ነው እኮ በባይብል ከአንተ የተሻለ ነው እያልኩ ያለሁት። አሁን ከባይብል ለመጫወት እኮ አንተ መጀመሪያ ምንም ባይብል ሳይኖርህ ነው እያመንክ ያለው። the first thing is አብርሃሚክ ሪሊጂን አድቫንቴጅ ወዳጄ የት ነው የምትሸሸው? አድቫንቴጅ የት ነው የምትሸሸው? ዶክመንትድ የሆነና አድቫንቴጅ የወሰደበት የት ነው የምትሸሸው? የት ነው የምትሸሸው? የትም እየሸሸው እኮ አይደለም። አንተ አትሊስት ፈርስት እኛን ቻሌንጅ ከማድረግ በፊት ራስን ቻሌንጅ አድርግ ወዳጄ። አሁን እኛ ጋር እኛ በጣም እንርቃለን። በጣም ነው የምንርቅህ። ለምን መሰለህ? በጣም እንርቀው አንዴ I don't have a document. Let me challenge you with your document. የኔ አየህ፣ ሰው በዶክመንት ቻሌንጅ ላድርግ ሲል በዶክመንት ውስጥ ያለ ሰው ቢሆን ቆይ ብራዘር ዶክመንት ኖሮት እያመነ ዶክመንት ያለውን ሌላ ሰው ቻሌንጅ ለማድረግ በጣም ምቹ ነው። እኔ ዶክመንት አለኝ፣ የኔ ዶክመንት የተሻለ ነው። ከዛ በአንተ ዶክመንት ቻሌንጅ አደርግሃለሁ፣ የአንተ ዶክመንት ደግሞ ዊክ ነው ስለኛል። ሲጀመር እኮ አንተ ዶክመንት ሳይኖርህ ብራዘር በጣም ፈኒ የሚያደርገው ምንም ዶክመንት የለም። ምንም ዶክመንት ሳትይዝ ዶክመንት ያለውን ሰው ቻሌንጅ ላረግ ማለት በጣም ፈኒ ለአርጊውመንት የሚቀርብ ሐሳብም አይደለም ብራዘር፣ ሐሳብም አይደለም። እና ወደ ርዕሱ ነው የምንመለሰው። የተሻለ ነገር የለህም ብራዘር። መጀመሪያ ዶክመንት ይኖር፣ እምነትህን በዶክመንት አደራጅ። ምናልባት እንግዲህ ዘመናት አሁን ቻሌንጅ ላድርገው እያልክ ያለው በጣም ረጅም ምን አልከኝ? ሰው ነጻ ፈቃድ አለው። ወደ ርዕሱ ብራዘር፣ አሁን አንተ ምንም እዚህ ገና አሁን አንተ ክርስትናን ቻሌንጅ ለማድረግ ገና ብቃትም የለም። ሰው ነጻ ፈቃድ አለው። ኧረ ወዳጅ ጊዜ አናባክም። አሁን ለአንተ መጀመሪያ ብራዘር ዶክመንት ያለው ይኑርህ። አየህ አምላክ ራሱን የገለጠበት ሐሳብ ያለበት እውነተኛ የአምላክ ቃል ያለበት እዛ ውስጥ ኑር። መጀመሪያ ወዳጅ አሁን ጊዜ አናባክም። አሁን ፐርሰናል ጥያቄ ከሆነ በውስጥ መስመር አውራን። አሁን አንተ ምንም ማለት ነው አቴንሽን ከመስጠት በስተቀር የቻሌንጅ የማድረግ አቅም የለም፣ ብቃት የለም። ዶክመንት የሌለው ሰው ዶክመንት ያለውን ቻሌንጅ የማድረግ ብቃት የለውም። የለህም እኮ በቃ ከሌለ የሌለውን እያመንክ ያለውን ቻሌንጅ ለማድረግ ማለት በየትኛው ሞራል ነው? በየትኛው ሞራል ብራዘር? ምንም ሞራል ሊኖር አይችልም። ኦልሬዲ የለህም። የሌለውን ነው እያመንክ ያለው አንተ። ማን እንደፈጠረው እንኳን የማታውቀው ማለት ማን እንዳዘጋጀው እንኳን የማታውቀው ማለት ነውና ጊዜ ማባከን ነው የሚሆነው ወዳጅ፣ ጊዜ ማባከን ነው የሚሆነው። እሺ ወደ ሐሳባችን እንመለሳለን። ወንድሞች እንኳን ደህና መጣችሁ። ዳንዬ እንዴት አመሻችሁ? እሺ ሰላም ቃል ደህና ናችሁ? ብሩኬ ነው ብሩኬ እንዴት ናችሁ? ሶል እንኳን ደህና መጣችሁ። ሰላም ብያለሁ። ድምጻችሁን አሰሙንና ወደ ፕሮግራማችን እንገባለን።
ሰላም ብያለሁ ዳንዬ። ብሩኬ ቀጥልሽ። ሶሪ ሰላም ብያለሁ ሁላችሁንም። ዳንሻ፣ ኤርሚዬ፣ ቤኪ፣ ሰኒ፣ ቃል፣ ሶል፣ ከታች ኪያ፣ ክርስቲያን ወንድመቶቼ ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ተባረኩ። ወዳችኋለሁ። ያ ሰላም ብያለሁ ዳንዬ ሁላችሁንም። እንግዲህ ቅድም ቤኪ ቤት ነበርን እና ኤርሚ ጋር እንኳን ሰኒንና ቃልን ታች ያላችሁትን ዳኒን ሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ። እንቀጥላለን። እሺ ሰኒሻ ሁሉ አማን? ዳንዬ እንትን ቃል ከኛ ነች እንዴ? ቃል እየተማረች ነው ያለችው። ኦኬ እሺ። በዚህ አጋጣሚ ግን ትንሽ አድቫይስ ነገር ጣል አድርግባትና እሺ ገባ አድርጌ ቼክ ስላደረኩኝ ትደልታቸው። አውራ ዳንዬ አንተ ልታወራት ወይም አንተ አላየህም መሰለኝና እሺ አላየው ምንም ያው ላይቭ ላይ ሲሆን የሰው ፕሮፋይል ማየት አልችልም። ሆነስትሊ ኦኬ። አይ ቃልዬ ከኛ ከሆንሽ ቤታ ይባክሽ እንኳን ከኛ ወገን ሆንሽ፣ ግን ውስጥ ያሉትን ዘፈኖች ምናምን ነገር ለብቻቸው ሁሉንም አይጠቅሙሽ ምንም ስለማይጠቅመሽ አስወግጃቸው። እሺ መዝሙር ላይ ብቻ ሆነ ወይም ደግሞ የእግዚአብሔር ቃል ያስተማሩትን ወንድሞችን ንግግር ምናምን ቢሆን ሞር አሪፍ ነው። እሱ ነው የሚጠቅምሽ እና እነዛን ዘፈኖች ምናምን ነገር ደርድች እታረሚ። እሺ እንወድሻለን በጣም ቤካርዳ ሰላም ነው። ችግር የለውም ያለውን ነገር ማለት እኔ ቆይቻለሁ እንደዚህ መከታተል እናንተ ላይ ሁሉም ከዛም ካንተ ቤት ምናምን ነበርኩ። ግን ያለውን ነገር እየተማን ለወቅ በደንብ ለወቅ ብዬ ሁሉን ማጠፋል እና ያለውን ነገር ሰላም ያለን አሜን። እሺ አስተውል ሰላም ነው? እንዴት ነህ? ሰላም ብያለሁ ዳኒ። ሰንሻይ መጣሽ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ጸጋ ይብዛላችሁ። ቅዱሳን ትንሽ ከፍ እናድርገው ሸሩን። ተባረኩ አለሁ። አሜን። እሺ ወገኖች ሼሩ ያ ከ10 ሺህ በላይ እናስገባው። ሁላችንም ሼር እናርግ። ጸጋ ይብዛላችሁ። ተባረኩ። ያለ ማቋረጥ ሼር በማድረግ አብረን እናገልግል። ተባረኩልኝ። ሼሩ በጣም ከፍ ይበል ከዚህ በላይ ሁላችሁም ሼር አድርጉት። እሺ አስተውል ሰላም ነው? እሺ ወጣ። ሌላ ኦርቶዶክሳዊ ካለ እንቀበላለን። ወደ ርዕሳችን እንመለሳለን። እሺ ሩት የኢየሱስ አይ ቲንክ እሺ ኦርቶዶክሳውያን ካሉ እንድቀበል ከቻላችሁ የወንጌል አማኞች ከሪኩዌስት ላይ ውረዱልን። ሰው ማየት ስለማይችል አሁን ሪኩዌስት የምትልኩትን መለየት አንችልምና። እሺ ቃላብ ሰላም ነው? ሰላም ነው ዳኒ እንዴት ነህ? ጌታ ይባረክ። አለ እኔ እንኳን በወንጌላዊ ግን ኤርሚ ባለፈው ተሳስቼ ብሎኬን አበላኝና ብሎክ አንሳልኝ ለማለት 77 ቁጥር ጻፉ ሲል ያው በጌታ ሌላ ነገር ነበር የመሰለኝና 7ቴን ስጽፍ ያው ብሎኬን አብልቶኝ ሰው ቤት ሲገባ ነው እየተከታተልኩ እየሰሙ ያለሁት። በጌታ ፍቅር ያው ብሎኬን አንሳልኝ የሚል እሺ ተጸጽቻለሁ እያልክ ነው? አዎ እሺ ብሎኬን አጠጣኝ። ወደ 5 ሰከንድ ላልቆየ 77 ቁጥር ጻፉ ሲል እኔማ ጥሩ ነገር መስሎኝ 7ቴን ስጽፍ እሺ በቃ ያው የማይሰራ ኃጢአት እግዚአብሔር ይፍታ ብዬ ፈጥቻለሁ። እሺ ብዬ እሺ ተባረክ ወንድምና 12 ጊዜ እግዚኦ ማርነ ክርስቶስ ሳሰጠው ግን አይያቆ እሺ ቴንክ ዩ ሪ እሺ ስጦታው ሰላም ነው? ስጦታው ይሰማል? ማይክ ዝግ ነው።
21 አቤት። እሺ ሰላም ሰላም ነው አለን። ከየት ቤተ እምነት? ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ እንኳን ደህና መጣ ወንድሜ። እንኳን ደህና ቆየኝ። እሺ በኦርቶዶክስ የሚያድን ቁርባን አለ? ቁርባን ምንድን ነው ንገረኝና። አንተ የምታምነው እኔ ልንገርህ? አይ ርዕስ የለጠፍከው አንተ ስለሆንክ ብዬ ነው። አንተ ስለምታምንበት ነው ርዕሱን የለጠፍኩት እኮ ነው። አሁን ስልህ አሁን ርዕሱን ታውቀዋለህ። ይሄ ቁርባን ብለህ አንተ እኮ የምትኖረው ነው። እምነትህን እንዴት ልንገርህ? አሁን ለሌላ ሰው ቢሆን አሁን ሌላ ወንጌላዊ አማኝ ቢሆን ርዕሱን ስለየለጠፍኩት እኔ ስለሆንኩኝ ለሌላ ወንጌል አማኞች ለማስረዳት ሞክራለሁ። ኦልሬዲ እየኖርክበት ነው፣ እያደረግከው ነው ያለው እና የምታደርገውንና የምትኖርበትን እንዴት አስረዱኝ ይባላል አይባልም እኮ ወዳጅ። አይደለም እሱ አሁን ልኑረው አልኑረው አንተ አሁን በተግባር አላየኸኝም። አታውቀውም። ካላወቅከውማ ምን ትሰራለህ? ታች ሆነህ መስማት ነው በቃ። ያላወቀው ሰው ቁርባን ምን እንደሆነ የማያውቅ ኦርቶዶክሳዊ ካለ ታች ሆነህ ነው መስማት ያለበት። እኔ የሆነ ጥያቄ ስጠይቅ እኮ አንተ አውቀው ልታስረዳኝ ይገባኛል። ጥያቄ የማታውቀው ከሆነ ለምን ትገባለህ ወዳጅ? አሁን ከታች ሆነህ ነው መስማት ያለብህ። ጊዜ መፍጀት የለብህም። ቁርባንን የማታውቅ ኦርቶዶክሳዊ ከሆንክ ታች ሆነህ ነው መስማት ያለብህ ወዳጅ። አይ አንተ እንደዚህ ነው ስልህ እኔማ ካብራራሁት ወዳጄ ብራዘር፣ እኔ ካብራራሁት እኮ ኢንድ ኦፍ ዘ ጌም ማለት ነው። አሁን እኔ ማብራራት የለብኝም። ማብራራት የማትችል ከሆነ ታች ሆነህ መስማት ነው ያለብህ። ስለ ቁርባን የሚያምንበት ኦርቶዶክሳዊ ይግባና ያውራን ብራዘር። እኮ እንደሚያድንማ እኮ የተናገረው መጽሐፉ ነው። እንደሚያድን የተናገረው መጽሐፉ ነው። አዎ ምን ላይ ነው የተናገረው? ቁርባን ያድናል ብሎ ቁርባን ያድናል ብሎ ዮሐንስ 5:56 ላይ ተናግሯል። እስቲ አውጣውና አንብበው እስቲ። ሌላ ቆሮንቶስ 11 ላይ ምን ተናግሯል? አንዱን የሚመቸን አንዱን መጀመሪያ። አይመቸኝም፣ አንድ ሞባይል ነው ያለኝ እኮ። የትኛውን ላውጣል? ያውጣ ዮሐንስ 5። እሺ ዮሐንስ 5 ያው አነብልሃለሁ፣ ከዛ አንተ ተነግረናለህ ማለት ነው። ዮሐንስ 5 ነው ያልከው እንዳትረሳ። እሺ 5 ስንት? 56። እሺ 46 ነው ያለው ቁጥሩና 47 ነው ያለው። ምናልባት 46 እናንብበል ይመቸው። ኮሽ እሺ ስድስት 654 ኦኬ 654 እሺ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ ይላል። እሺ ቁርባን የሚል የለውም። የትኛውን ነው የምታሳየኝ? እኮ ነው እኮ መጀመሪያም እኮ ተለጥፈው ቁርባን ማለት ምን ማለት ነው እኮ አስረዳና ብራዘር። አሁን እኔ አንተን ትምህርት ማስረዳት አይጠበቅብንም። ይሄው እድል ሰጠው፣ አስረዳን። ቁርባን ማለት ይሄ ነው። ምንድን ነው ቁርባን ማለት? ስጋውና ደሙን ማቀበል ቁርባን ይባላል። ታዲያ እዚህ ክፍል ላይ ቁርባን ነው እንደ ሰጠው ጌታ? ይሄ ነው ይሄ አይባልም ካል ያንተ ሳቢ ነው። ቁርባን ማለት ምን ማለት ትርጉሙ ማለት ስጋ ወደ መቀበል ማለት ነው። ድምጽህ ብራዘር ይሰማል? አዎ እኮ ያወራው ክፍል ስለ ቁርባን አያወራማ። አንተ እንደምትለው ስለ ቂጣውና ስለ ወይኑ የሚናገር ክፍል አይደለም።
ዮሐንስ ወንጌል ምዕራፍ 6 ስለሱ የሚያወራ ሐሳብ አይደለም እኮ። ይሄ ነው መቀበል ማለት ቁርባን ማለት ነው። ድምጽህ ወዳጄ ኤርፎንህ ነው ምንድን ነው እሱ? ኤርፎን የለውም እኮ ድምጽህ እየራቀ ነው ለኔ። እሺ አሁን ጥሩ ነው። ስለዚህ ስጋው ደሙን መቀበል ቁርባን ይባላል። አንተ ነው ያልከው፣ መጽሐፉ ግን አላለም። ችግሩ እሱ እኮ ነው። እናንተማ ብዙ ነገር ስላላችሁ እንደ እግዚአብሔር ቃል ግን አይደለም ነው እያልን ያለ ነው እኮ። የእግዚአብሔር ቃል ነው ቃሉ፣ የእግዚአብሔር ቃል ነው። አንተ ግን የምትለው አርጊውመንት መጽሐፍ ቅዱስ ውስጥ የእግዚአብሔር ቃል ውስጥ የለም ነው እያልን ያለ ነው እኮ። ስጋና ደሙን መቀበል ቁርባን ይባላል። አንተ ነህ እያልክ ያለው ነው። አርጊውመንቱ እሱ ነው። አንተ እያልክ ነው ያለው። ይሄንን ትምህርት ግን ከእግዚአብሔር ቃል ታሳየን አትችልም ነው። እና ምን ትለዋለህ እኮ? መልስ የለኝም ስትለኝ ነው። አላስረዳህ የምችለው መልስ የለኝም ስትለኝ ነው። እስቲ አስረዳኝ። የለኝም እኮ መልስ የለኝም በለኛ አልኩ እኮ። መልስ የለኝም አስረዳኝ። መልስ ከሌለ መጽሐፉ እዚህ ጋር እያወራ ያለው በክርስቶስ ኢየሱስ ስለማመን ነው እየተናገረ ያለው ነው እንጂ ስለ ቂጣና ስለ ወይን ፍሬው እየተናገረ አይደለም። ይህንን ለመረዳት ከፈለክ ምን አልከኝ? ቀጥል። ያ ዕለተ ሐሙስ ላይ አይደለም እየተፈጸመ ያለው። ስለ ዕለተ ሐሙስ የምናወራው ጉዳይ አይደለም። ያንን ለመታሰቢያ ያደርጉት ነው ያለው። እዚህ ጋር ግን ያለው በመጨረሻ ቀን አስነሳዋለሁ ብሎ የተናገረው አማናዊው የሆነውን ክርስቶስ ኢየሱስን ስለመብላት ስለመጠጣት ነው። እሱ ደግሞ በእምነት የሚገኝ ክርስቶስ ኢየሱስን በማመን የሚገኝ ህይወት ነው። ይሄው ነው መጽሐፉ የሚናገረው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው ሐሳብ ይሄ ነው ባጭሩ ማለት ነው። አሁን አንተ ቆርባሃል እንደማያስኬድህ ይበል ላሳየ። ቆርባሃል አሁን አንተ ማለት ቆርበት ታውቃለህ? ቁርባን ወስደህ ታውቃለህ? ሌላ ማብራራልኛ እንዲገባኝ። ቆሮንቶስ 11 ላይ ይመስለኛል ሳይገባው ይሄን ስጋና ደም የበላ ዕዳ አለበት የሚል አለ። ምን ማለት ነው ይሄ? አሁን መማር ከፈለክ ቁጭ ብለን ቁጭ አድርገን እናስተምራለን። አሁን ለማስተማር አይደለም። እምነታችሁ ትክክል እንዳልሆነ ማሳያ ታይም ነው አሁንና ለመማር ከፈለክ መጨረሻ ላይ መደምደሚያ ስለምንሰጥበት ያን ጊዜ ቁጭ ብለን መማር ትችላለህ። ፐርሰናሊ ደግሞ ማወቅ የምትፈልግ ከሆነ እንዳይጋጭ ነው። አሁን አንተ ያልከኝ ስለ ክርስቶስ ነው እንጂ ስለ ስጋና ደሙ አይደለም ብላል። ግን ቆሮንቶስ 11 ላይ ደግሞ ሳይገባው ይህንን ስጋና ደም የበላ ይላልና እሱ ላይ እንዴት ታሳረቃቸዋለህ? የትኛውን ስጋና ደም ነው ሳይገባው የበላ እንትን የሚለው? ለመማር ነው ፍላጎት እንጂ እምነትን ዲፌንድ ለማድረግ አይደለም የገባው ማለት ነው። አስታርቅልኛ እኔን ምን አስታርቅላለሁ? ቤተ እምነትን አትኩል ታስታርቅልህ የሚገባው ለመማር ከሆነ ያስተምራለሁ። አሁን ግን እኛ ቤተ እምነት ትክክል እንዳልሆነ እያሳየንን ያለ ነው። እኔ ደግሞ ስጋና ደም የምንለው ክርስቶስን መምጣትና ትንሣኤውን ብቻ አይደለም እኮ። እሱ ስህተት ነው እኮ አልን፣ ጨረስን። ስህተት ነው አልን። አሁን ዮሐንስ ወንጌል ምዕራፍ 6 ለቁርባን የሚያወራ ጉዳይ አይደለም። ስጋና ደም የክርስቶስ እኮ አለ። ስጋና ደም ብሎ እንደገና ቆሮንቶስ ላይ ያለው ስጋና ደም ነው የሚለው። ይሄም ስጋና ደም ነው የሚለው አስደባልቃ። አሁን ዮሐንስ ወንጌል ምዕራፍ 6ን የምታወራ ከሆነ ዮሐንስ ወንጌል ምዕራፍ 6ን ጨርሰ ከዛ አንደኛ ቆሮንቶስ ላይ ሄደ የምታወራ ከሆነ የቆሮንቶስን ሐሳብ ጨርሰ ነው የምታወራው። አንዱን ከአንዱ አታጋጭ፣ አይምታታብ። አሁን የቆሮንቶስ ሐሳብ ላይ የቆሮንቶስ ምዕራፍ 11 ላይ እየተናገረ ያለው ስለምንድን ነው ብለህ መጠየቅ አለብህ። እሱን ለመማርና ለማወቅ ከፈለክ ችግር የለም እናስተምርሃለን። በደንብ መማር ከፈለክ ማለት ነው። ማወቅ ከፈለክ እናስተምርሃለን። አታስተምረኝ። ማስተማሩን ትተው እኮ ተማራ። ቁጭ ብለህ ተማር፣ ችግር የለም እኮ። አሁን እምነትን ዲፌንድ ማድረግ የማትችል ከሆነ ቁጭ ብለህ ነው መማር ያለብህ። አሁን ለማስተማር አይደለም የከፈትነው ቤታችንና ስማ፣ ተማር። ከዛ በኋላ እኔ እንትን ነገር ካለ እንረዳሃለን። መማር ከፈለክ ግን በውስጥ መስመር ልታገኘን ትችላለህ ወዳጅ። ለምን እማራለሁ? አንተ ከዚህ አላውቅም ማለት ብራዘር። እምነትን ዲፌንድ ማድረግ ካልቻልክ እኮ ስህተት ውስጥ ነው ያለው እና እሱን ነው እያረክ ያለው። በቃ ዲፌንድ ማድረግ ካልቻልክ ወዳጅ የገባኸው ዲፌንድ ለማድረግ ነው እምነትህን አይደል? ለመማር ከሆነ ታች ሆኖ ነው ሰው የሚማረው ማለት ነው። ታች ሆኖ ነው የሚማረው እና ለመማር ታች ሆኖ ነው መማር ያለበት። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን።
እሺ ፍኖተ ተዋህዶ ሰላም ነው? እሺ ከየት ቤተ እምነት መጣ? ደህና ነኝ ጌታ ይባረክ። ሁላችሁም ወንድሞቻችን እንደምናመሻችሁ እግዚአብሔር ይመስገን። እግዚአብሔር ይመስገን። ከኦርቶዶክስ እሺ ከኦርቶዶክስ ተዋህዶ ወደ እምነት ትቀበሏለህ? መቻል ያለበት ቦታ ምን አልከኝ? አይ እዚሁ ነው። እሺ ብሩኬ እሺ ዳኔ እንኳን ደህና መጣ ወንድማችን። እንኳን ደህና ቆያችሁ። ቁርባን ያድናል ወይ እና የሚያድን ቁርባን አለ በኦርቶዶክስ? ቁርባን የኦርቶዶክስ አይደለም የመጀመሪያው ነገር። አይ የኦርቶዶክስ ቁርባን ሳይሆን ጥያቄ ቁርባን በኦርቶዶክስ ያድናል ወይ ነው ጥያቄ። ስጋውን የበላ ደሙን የጠጣ ይዘላለም ይዘታል። ያድናል እያልከኝ ነው? አዎ። ከምንድን ነው የሚያድነው? የዘላለም ሕይወት ይሰጣል። ከሞት ወደ ሕይወት ማለት ነው። የዘላለም ሕይወት ይሰጣል ማለት ያው ከሞት ያድናል ነው። ከሞት ወደ ሕይወት መምጫ ነው ማለት ነው አይደል? አዎ ከሞት ወደ ከዘላለም ፍርድ ከሞት ከዘላለም ፍርድ ምን መጣ? ከዘላለም ፍርድ ልክ ነው። አዎ በኢትዮጵያ ኦርቶዶክስ አንድ በሞት ውስጥ ላለ ሰው ወይ ደግሞ በዘላለም ፍርድ ውስጥ ላለ ሰው የጌታ እራት እንሰጣላችሁ ማለት ነው። የጌታ እራት አይደለም፣ የጌታ ስጋና ደም እንሰጣለን። ተወልዶ በኢየሱስ ክርስቶስ በማዳኑ ስራ አምኖ ከተጠመቀ በኋላ የጌታችን የመድኃኒታችን የኢየሱስ ክርስቶስን ስጋና ደም ትሰጣለች። የኔ ጥያቄ ምንድነው? በዘላለም ሞት ውስጥ ላለ ሰው ያ ማለት በዘላለም ሞት ውስጥ ያለ ሰው ማለት ፍጥረታዊ ሰው ማለት ነው። ለዛ ሰው ወደ ህይወት እንዲመጣ የጌታ እራት እንሰጣላችሁ ወይ ደግሞ እሺ በእናንተ ቋንቋ የመጽሐፍ የጌታ እራት ስል የመጽሐፍ ቅዱስ ቋንቋ ነው። እሺ መጽሐፍ ቅዱስ ነው የዘላለም ህይወት እንዲያገኝ ሐሳብን ወደ አንተ እንዳጠመዝዘው ነው። እኔም ጠይቅን ነው የምትመልሰው። የአንተን ጥያቄ ከሆነማ የምትመልሰው እሱ የአንተ ጥያቄ ነው የሚሆነው አይደለም። አንተ የምትጠይቀኝ ጥያቄ መሪ ጥያቄ ከሆነ አንተ እኔ መግባት ወደምፈልግበት ፖይንት ከሆነ የምታስገባው እሱ አስቸጋሪ ይሆናል። እሱ ካልሆነማ የራስን ጥያቄ ነው መመለስ የምትፈልገው ማለት ነው። እኔ ጥያቄ ሆነብኝና ለምጠይቀኝ ይቅርታ የዘላለም ሞት ውስጥ ለነበረ ሰው ቁርባን ስታቆርቡት የዘላለም ሞት ውስጥ ይመለሳል ብትለኝ አውልልህ አይደለም። እንደዛ አይነት አመልካች ጥያቄ አይደለም መጠየቅ ያለብህ ማለት ነው። አንዴ ምን እንዴት መጠየቅ ካልሆነ እንደዚህ እናድርግ፣ በቃ እንደዚህ እናድርግ። ለራስህ ጥያቄ ጠይቅና ከዛ መልስ አንተ ለራስህ። አሃ አይደለም መሪ ጥያቄ አትጠይቀኝ አልኩኝ እንጂ እኮ ማለት ነው ጠይቀኝ አላልኩም እኮ። እንዴት መጠየቅ እንዳለብኝ አንተ አትነግረኝም። የኔን ጥያቄ ለመመለስ ከሆነ ይገባው ጥያቄ መልስ። የምንጠያየቀው በመጽሐፍ ቅዱስ እስከሆነ ድረስ መልሱ እኔ የምሰጠው መልስ ያ እኛ የምንነጋገርበትን ኮንቴክስት የማያመጣ ከሆነ ትርጉም የለውም ማለት ነው። ለእኔ ጥያቄ መልስ የለህም። አሁንም አንተ ክርክር ላይ ክርክር አደረኩ። ለእኔ ጥያቄ መልስ የለህም አንተ። ለአንተ ጥያቄማ የዘላለም ሕይወትን ለማግኘት ወይም ደግሞ ከዘላለም ሞት ለመዳን ጥያቄ መልስ አለ ወይስ የለህም? አዎ ወይም አይበኝና ጥያቄ አለክ? አዎ በቃ አሁን ጥያቄን ስማ፣ መልስ ካለክ። በዘላለም ሞት ውስጥ ላለ ሰው በደንብ ስማ። በዘላለም ሞት ውስጥ ያለ ሰው ማለት ክርስቲያን ያልሆነ ሰው ማለት ነው። አንድ ሰው ክርስቲያን ካልሆነ በዘላለም ሞት ውስጥ ነው፣ ፍጥረታዊ ሰው ነው። ለዛ ሰው የጌታ እራትን ወይም ቁርባንን ሰጣችሁ ወደ ዘላለም ሕይወት ይመጣበታል ወይ? ይሄ ነው የኔ ጥያቄ። አይመጣበትም።
አይመጣበትም። አዎ ቀጥተኛ መድፍ በክርስቶስ ላላመነ ሰው ቁርባን ሰጥቶ ወደ ዘላለም ሕይወት አይመጣም። ኦኬ፣ ያ ማለት ላላመነ ሰው በጨለማ ውስጥ ላለ ሰው የጌታ እራትን ወይ ደግሞ ቁርባንን በእናንተ ቋንቋ ብትሰጠው ወደ ሕይወት አይመጣም ማለት ነው። አይመጣም። ቴንክ ዩ። ያ ማለት አያመጣም ማለት ነው። ቁርባን በራሱ ወደ ዘላለም ሕይወት የሚያመጣ አይደለም። እሺ፣ እናንተ የምትሰጡት በደንብ ስማኝ፣ አምኖ ለተጠመቀ ሰው ነው አይደል? ቁርባንን የምትሰጡት አምኖ ሲጠመቅ ከዘላለም ሞት ወደ ሕይወት ይመጣል ወይስ አይመጣም? አምኖ ሲጠመቅ አምኖ ስለተጠመቀ ብቻ ከዘላለም ሞት አያመልጥም። እሺ፣ አምኖ ተጠምቆም የዘላለም ሞት ውስጥ ነው ያለው፣ አልዳንም ያ ሰውዬ። አዎ አምነህ ስለተጠመቅክ ብቻ የዘላለም ሕይወት የለህም። ጥምቀት አያድንም ማለት ጥምቀትም አያድንም እምነትም አያድንም። እሺ፣ አምኖ ተጠምቆ ከዛ የጌታ እራትን ወይ ደግሞ ቁርባንን ሲወስድ ነው የሚድነው። አዎ እንጂ ሰው አምኖ ሲጠመቅ አይድንም። አምኖ ሲጠመቅ አምኖ ስለተጠመቀ ብቻ ከዘላለም ሞት አያመልጥም። በጣም ነው የሚገርመው። እሺ፣ አምኖ ተጠምቆ ሜሮን ሲቀባስ ከዘላለም ሞት ወደ ሕይወት ይመጣል ወይስ አይመጣም? ያው ነው እኮ አሁንም እኮ ተደጋጋሚ ጥያቄ ነው የምትጠይቀኛል። አይ ሌላ አንድ ተጨማሪ ነገር እኮ ነገርኩህ። አምኖ ተጠምቆ ሜሮን ሲቀባ ከሞት ወደ ሕይወት ይመጣል ወይስ አይመጣም? ስለ ቁርባን እያወራን ስለ ሜሮን ትጠይቀኛለህ፣ ስለ ጥምቀት ትጠይቀኛለህ፣ ግን አያመልጥም። አሁን ከዘላለም ሞት ውስጥ ነው ያለው ሜሮን ተቀብቶ ማለት ነው። የዘላለም ሞት አለበት ማለት ነው። አምኗል፣ ተጠምቋል፣ ሜሮን ተቀብቷል። ሜሮን መቀባት ማለት በኢትዮጵያ ኦርቶዶክስ መንፈስ ቅዱስን መቀበል ማለት ነው። እንደዛም ሆኖ የዘላለም ሞት ውስጥ ላለ ሰው ነው መንፈስ ቅዱስ የተቀበለው ማለት ነው። ይሄ ከዛ የጌታ እራትን ሲወስድ ነው የሚድ ነው ወይ ደግሞ ሲቆርብ ነው የሚድ ነው ማለት ነው ወደ ሕይወት የሚመጣው። የጌታን እራት ሳይሆን የጌታን ስጋና ደም ሲወስድ ነው የሚድ ነው። ለሶስተኛ ጊዜ ስለተቃወምክ ነው የጌታ እራት የሚለው መጽሐፍ ቅዱሳዊ ነው። እሺ፣ ባለማወቅ ባለማንበብ አትቃወም። ቁርባን የሚለው ነው የመጽሐፍ ቅዱሳዊ ያልሆነው እንጂ የጌታ እራት የሚለው መጽሐፍ ቅዱሳዊ ነው። እሺ፣ እኔም ቁርባን የሚል ነገር አልተናገርኩም። የጌታ ስጋና ደም ነው ያልኩት። ቁርባን ያድናል የሚል መጽሐፍ ቅዱሳዊ ጥቅስ አለ። አዎ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። እኔ አሁን ቅድም ለተናገረው ማስረጃ አንጠይቀውም አይደል? በቃ አንጠይቀው። እምነቱ ነው የሰውዬ የኢትዮጵያ ኦርቶዶክስ እምነት አይደለም። ማስረጃ ስጠኝ ብለው አያሳየኝም። እኔ ግን ሰው አምኖ ሲጠመቅ ሜሮን ተቀብቶ ለዛውም የእምነት መግለጫ መጽሐፋችሁ ላይ ከፍቼ ላሳየው እችላለሁ እኔ ማለት ነው። ለሱ ለተናገረው ግን ማስረጃ አልጠይቀውም። በቃ እሺ፣ ቁርባን ያድናል የሚል የመጽሐፍ ቅዱስ ጥቅስ የስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል ጌታ። ጥቅስ ዮሐንስ 6:53 ክፈተው። እሺ፣ አነብልሃለሁ። አንተ መጽሐፍ ቅዱስ ይዘሃል አይደል? ይዤል እኮ አንብብልን እንደዛ ከሆነ። ስለዚህ ኢየሱስ አንብብ። ዮሐንስ ወንጌል 6 ቁጥር 53 ማለት ነው። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ይላል። እሺ፣ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። አሜን። እሺ፣ አሁን ይሄ እዚህ ክፍል ላይ ያለው ስጋና ደም ተብሎ የተጠቀሰው እንዴት ነው የሚበላው? እሺ፣ አውጣልኝ እስኪ አውጣልኝ ድረስ ማለት ነው። ለሐዋርያቱ ጌታ እዚህ ክፍል ላይ ነው የጠየቁት። እዚህ ክፍል ላይ ያለው ስጋና ደም የዘላለም ሕይወት ይሰጣል የተባሉ ስጋና ደም እንዴት ነው የሚበላው? ጥያቄ እንዴት ነው የሚበላው? አዎ ለሐዋርያቱ በሰጣቸው መልክ ነው እኮ። አሳየኝ እዚህ ክፍል ላይ እዚህ ክፍል ላይ ተሰያለሁ። መጽሐፍ ቅዱስ አንድ ቦታ ላይ ብቻ ነው እንዴት ተከምራለሁ?
አውዳለሁ። መጽሐፍ ቅዱስ አውዳለሁ የራሱን የቻለ የሚይዘው ሐሳብ አለና እዚህ ክፍል ላይ እንዴት እንደሚበላ ስጋው የትኛው እንደሆነ ላሳይህ እኮ ነው። እሱ ያንተ ጥያቄ ነው። እኔ እንዴት ነው የሚበላው ይሄ ስጋና ደም የሚለው ነው ጥያቄ። ስጋው ይኸውልህ አሁን አንተ ማለት ነው የሆነ ካራ ነገር አረከው እዛ እንትን ቁርጥ እንደሚበላው ማለት ነው። እንደዛ ልታረገው እያሰብክ ነው ማለት ነው። አልገባኝም። አሁን ያወራው እኔ እንደዚህ የሰፈረው ነገር አልረዳም። ግን የኔ ጥያቄ እዚህ ክፍል ላይ ይሄ ስጋና ደም እንዴት እንደሚበላ በተቻለ መጠን እንደባለፈው ዘርግፈን እንዳትወጣ አልከኝ። ዳኒን አረ መልሱ ሰላም ዘርግፈን እንዳትወጣ መልሱን ንገረን። ኢየሱስም እንጀራ አንስቶ ባረከ፣ ቁርባኑንም ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ስንተኛው ቁጥር ላይ ነው የምታነበው? ማቴዎስ ወንጌል ምዕራፍ 26 ቁጥር 26። ዮሐንስ 6 ላይ ያለው ስጋና ደም እንዴት ነው የሚበላው? እሱን አሳይ። ዮሐንስ 6 ላይ ያለው እንደዚህ የሚባል ነገር አለ እንዴ? አንተ አንድ ነገር ከአንድ አውድ ነው እንደምታስተምረው። ባለፈው ወዳጅ ካላወቅ ማታውቀውን አላውቅም እንደዛ ይባል። እሺ የተከበሩ አዋቂ ካላወቅ አላውቅም፣ ካወቅ ደግሞ እዚህ ክፍል ላይ ብላ አሳየኝ። ሚዩት አታርግ። ከዚህ የተሻለ ማስረጃ ላመጣልህ አልችልም። እሺ መልስ የለህም። ሌላ ጥያቄ ልጠይቅ። ሌላ ጥያቄ እዚሁ ክፍል ላይ ነው የምጠይቅህ። እዚሁ ክፍል ላይ ነው የምጠይቅህ። እዚሁ ክፍል ላይ የጌታ ስጋና ደምን ማለት ቁርባን፣ ስለ ቁርባን ነው እያወራሁ ያለሁት። በዓለም ያለ ሰው ይወስደዋል ወይስ አይወስደውም? ቁርባን የሚባል ነገር የለም እዚህ። አሁን ቁርባን የሚባል ነገር ታሳየኛለህ አንተ? አይ እናንተ ቁርባን ብላችሁ ስለምትጠሩት አይ ለአንተ አሁን ኦርቶዶክስ ነው። እናንተ ቁርባን ብላችሁ ስለምትጠሩት ነው ወዳጅ። አሁን ኦርቶዶክስ ነው ወይ የምታደርገው ከሆነ ኦርቶዶክስ ከሆንክ አንተ ስለ ኦርቶዶክስ ትነግረኛለህ። እኔ ግን ስጋና ደም ብዬ ነው የምነግርህ። መልካም እሺ። እዚህ ክፍል ላይ በቃ ሰምቻለሁ፣ ተቀበልኩ እኮ ክርክር እንዳይሆን ተቀብያለሁ። አመሰግናለሁ። ክብር ይስጥልኝ። የጌታ እራትን በዓለም ያለ ሰው ይወስደዋል ወይስ አይወስደውም? በዓለም ያለ ሰው ማለት ምን ማለት ነው? በዓለም ያለ ሰው ማለት አማኝ ያልሆነ በጨለማ ያለ ሰው ማለት ነው። ዓለም ተብሎ መጽሐፍ ቅዱስ የሚታወቀው ጨለማ ነው። በዓለም ያለ ሰው አይወስደውም። የጌታ እራትን በዓለም ያለ ሰው አይወስደውም ብሎናል ወንድማችን። አሁን እዚህ ጋር በደንብ አስተውሉ ክርስቲያኖች። ማነሳውን ሐሳብ በዓለም ያለ ሰው እውነት ነው። በእኛም ህብረት አንድ ወደ ክርስቶስ አካል ያልተጨመረ ሰው የጌታ እራትን መውሰድ አይችልም። ትክክል ነው፣ አይችልም ብሎናል። ቁጥር 51 አንብበው። እሺ ምን ቁጥር 51 ልስ እዛው ጆን 6 ማለት ነው። እሺ ዮሐንስ 6 አብሮክ ያለው ሰው ግን ጎበዝ ይመስላል። አዎ በጣም ጎበዝ ነው። እግዚአብሔር ያግዘው። ከሰማይ ወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ የዘላለም ሕይወት ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ይላል። ናይስ። እሺ አንበበከዋል። ተባረክ። ጥያቄን በደንብ ስማ። አሁን ከሰማይ የወረደ ምን አልከኝ ወንድም? ጠይቀኸኛል ብዬ ነው። ምን ጠየቅኩህ? ቅድም በዓለም ያለ ሰው ይበላል ወይ ብለህ ጠይቀኝ ነበር። እኮ አሁን አይበላም ስላልከኝ ይኸው እዚህ ክፍል ላይ ልጠይቅህ ነው። አሁን ያነበብከው ቁጥር ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ኢየሱስ ክርስቶስ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል አለ። ከየቱ? ሕያው ከሆነ እንጀራ ማለት ነው። ከዛስ እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። ይሄ ስጋ ስለማን የተሰጠ ነው ይላል? በዓለም ስለሚኖሩ ይላል። ወይም ደግሞ ጌታን ስላልተቀበሉ የሚል ነገር አለ እንዴ? ይሄው ድጋሜ ስላላመኑ የሚል ነገር አለ። ያላመነ
ሰው ነው አይደል? ጥያቄ እኮ ላንብብልህ። እኔም ስለ ዓለም ይላል። ዓለም ተብሎ የተጠቀሰው ምንድን ነው እዚህ ክፍል ላይ? ይህን ስለማን ነው የሰጠሁት አለ? ዓለም ማለት ነው። ዓለም ማለት ያላመነ ሰው ብቻ አይደለም፣ ያመነም ያላመነም ዓለም ነው። አሳየኝ ከመጽሐፍ ቅዱስ ማስረጃ። አንዱ ስለ ሁሉ ሞተ የሌለ እንዴ? እኔ እሱ አይደለም ጥያቄ። ዓለም ተብሎ የተገለጸው ኢየሱስ ክርስቶስ ለማን ነው የሞተው? እኔ እሱ ርዕሳችን እሱ አይደለም ጥያቄያችን። አይደለም እና ታዲያ ለዓለም አይደለም አንተ ዓለም አይደለህም? አንዴ ስማ፣ ኢየሱስ ክርስቶስ ለዓለም ሞተ ማለት በጨለማ ላሉት ሁሉ ሞተ ማለት ነው አይደል? ዓለም የሚለውን ነገር የኃጢአት መመላለሻ እንደዚህ እናድርገው ችግር የለም። ቀላል እኮ ነው። ዓለም ተብሎ አማኞችም የተገለጸበት ስፍራ አለ ስላልከኝ እሱን አሳየኝ። ቀላል ነው የሚሆነው። እንደዛ አሳየኝ። እሺ ትንሽ ትታገሰኛለህ። እንግዲህ ለመሰለ የተደረደረ ጥቅስ ስለምትጠይቀኝ ትንሽ ትታገሰኛለህ። ታገሳለሁ። ለዚህኛውን ማስረጃ ከሌለ እናልፋለን። እንድታየው ብቻ ነው። እሺ ማስረጃ እስካሁን ያልሰጠው ማስረጃ የለም አባቴ። ይሄን ተመልካች ያወራ ስለሆነ ማስረጃ እየሰጠክ መስሎ ከሆነ ተሳስተሃል። አይ ተመልካች ይፈርደዋል። እሺ ማስረጃ ከዛ ያለ ሪከርድ የሚያደርግ ሰው ካለ ምናልባት እሺ ማስረጃ ስጠኝ ለዚህኛው። እሺ በቃ ክፈተው። እሱ ይሄ ታችኛው ሚውተርና ፈልጉ። ትንሽ ነው ያሰብኩት። አባ እንዴት ላሳይ መሰለ? ማቴዎስ ወንጌል ምዕራፍ 5 ቁጥር 14 እናንተ የዓለም ብርሃን ናችሁ፣ በተራራ ላይ ያለች ከተማ ልትሰወር አይቻላትም ይላል። ይሄ ላላመኑ ብቻ ነው የተጠቀሰው። ምንድን ነው የጠየቁክ? አማኞች ዓለም ተብሎ እናንተ የዓለም ብርሃን ናችሁ ሲላቸው አላማኞችም ነች አልከኝ አይደለ? አይደለችም፣ ያላመኑ ሰዎች ብቻ ነች አልከኝ። አሁን የጠቀስከው ጥቅስ ራሱ እኮ አንተ የሚቃወም ነው። አሁን አስተውለ ቢሆን ኑሮ እነዚህ ሐዋርያቱ አዳምጣ የኔ ጥያቄ ምንድን ነው? እኔንም አዳምጠኝ እሺ። ወይ አንተ አውራ፣ እኔ ይኸው ሚውት አድርጌልህ። ጥያቄ ይመልስልኝ። ጥያቄ ምንድን ነው? ክርስቲያኖች በዓለም እንዳሉ ተደርጎ የተነገረበት የመጽሐፍ ቅዱስ ክፍል ጥቅስ ካለ እሱ ስጠኝ። አሁን ያሳየኸው እናንተ የተባሉት ሐዋርያቶቹ ናቸው። ሐዋርያቶቹ በዓለም ያሉ ተብሎ አልተነገረላቸውም። የዓለም ብርሃን ናችሁ ሲባል በጨለማው ላይ ታበራላችሁ፣ በዓለም ላይ በጨለማ ባሉት ላይ ነው ሐሳቡ ያዛክ። እሺ አመሰግናለሁ። አየህ ዓለም ተብሎ የጠቀሰበት ካለ እሱን አሳየኝ። እሺ አሁን ይሄን ጥቅስ አንተ ከስር መሰረቱ ስላልተረዳኸው ነው ምልህ። ለዚህ ነው በክርስቶስ ከጠራቸው ሐዋርያት ውጪ ክርስቶስን የተቀበሉ ስላልነበሩ ነው ሐዋርያቱን ብቻ እናንተ የዓለም ብርሃን ናችሁ ያላቸው። በቃ ማስረጃ የለውም፣ ሌላ ሐሳብ ነው የሚያወራው። እዛው ቁጥር 51 ላይ ሌላ ጥያቄ አይደለም። ቆይ ሌላ ጥያቄ ተመልሰልህ ማስረጃ የለህም። አንተ ነህ ዲሳይድ የምታደርገው። አየሁ ቅድምም ማስረጃ የለህም ማለት ማስረጃ ሳመጣልህ ማስረጃ የለህም ብለህ ዲሳይድ ታደርጋለህ። እዛው ቁጥር 51 ላይ ሌላ ጥያቄ ልጠይቅ ነው። በደንብ ስማ። ከሰማይ የወረደ ያው እንጀራ በቃ ሰማሁህ እኮ ወዳጄ፣ መልስን ሰማሁህ። ቀጣይ ደግሞ እዛው ክፍል ላይ ሌላ ጥያቄ ልጠይቅ። 120 ቤተሰብ አይደል ወደ ክርስቶስ እምነት የተጠሩት? 12 ሐዋርያት ብቻ ነበሩ። እንደዛ አድርገው ሰደው ማለት ነው። በቃ ቀጥል። አሁን ወደ ቀጣዩ ጥያቄ። እሺ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ኢየሱስ ክርስቶስ። ህብስቱ ከሰማይ ነው የወረደው? በጣም ጥሩ። ስለ ራሱ እኮ ነው እያወራለሁ እኮ። ህብስቱ ከሰማይ ነው ወይ የወረደው? ኢየሱስ ነው ህብስቱ። ኢየሱስ እኮ ነው ህብስቱ እኮ ማለት ምንድን ነው ያልከው? እዚህ እኔ ነኝ ኢየሱስ ነው ህብስቱ። ይሄን ባክ ማድረገው እኔ ነኝ። ኢየሱስ ነው ህብስቱ ማለት
ኢየሱስ አብኩቶ የሚያዘጋጀው እሱ ኢየሱስ ነው ያልከኝ ነው። ይሄ ስጋዬ ነው። ኢየሱስ ክርስቶስ ከሰማይ ሰማያት። እኔ ጥያቄ ምንድነው? እኔ ጥያቄ ከሰማይ ህብስቱ ከሰማይ የወረደ ነው ወይ? ጥያቄ እሱ ነው። ህብስቱ ከሰማይ የወረደ እንዴት ሊሆን ይችላል? አዎ ህብስቱ ከሰማይ የወረደ አይደለም። እዚህ ክፍል ላይ ግን ከሰማይ ስለወረደው ስለራሱ ነው እየተናገረ ያለው። ስለማን ነው እያወራ ያለው? ከሰማይ ስለወረደው ስለራሱ ስጋ ነው እያወራ ያለው እንጂ ከሰማይ ነው እንዴ እሱ ስጋ የወረደው? እስኪ አንተ ይሄንን አስረዳኝ። ከሰማይ የወረደ ስጋ አለ የሚለውን ነገር አንተ መረጃ አምጣልኝ። አንዴስ ይኸው በቃ ቀላል ነገር፣ በጣም ቀላል ነው የጠየቀው ጥያቄ። ከሰማይ የወረደ ስጋ አለው ብለህ ኢየሱስ ከድንግል ማርያም ከመወለዱ በፊት ስጋ ነበረው እና ያን ስጋ ይዞ ነው የመጣው የሚለውን ነገር አንተ በደንብ አሳየኝ። ይሄን በደንብ በቃ መስማት ዝግጁ እንረዳዳለን፣ እንግባባለን። አሰማም እኮ በቃ ይኸው ልመልስልህ ነው። ስማ አልኩህ እኮ በደንብ ስማ። ይኸውልህ ጌታችን ኢየሱስ ክርስቶስ ምን አለ? በዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ እንደዚህ አለ። ተመልከቱ። ከሰማይ ከወረደ በቀር ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ ስለራሱ ሲናገር። ምክንያቱም ጌታችን ኢየሱስ ክርስቶስ ከሰማይ ነው የመጣው። ስለራሱ ሲናገር ማለት ስለ ስጋው ሲናገር ነጥሎ አይናገርም። ክርስቶስ አንድ ነው፣ አንድ አካል ነው። ተነጥሎ የሚነገር አካል የለውም። ስጋው ከማርያም ነው፣ ምንም ጥያቄ የለውም። በስጋና በደም ከማርያም ተከፍሏል። ግን ወደ ስጋ ነው ብለኸኛልና በሱ መልኩ መልስልኝ። እሺ በቃ ይኸው መልሻለሁ። ጣልቃ ስለገባ ከዚህ በኋላ ከሰማይ ስጋው ይወርዷል ነው የምትለኝ አንተ። ከነ ስጋው ነው የወረደው ነው የምትለኝ አንተ። አንዴ በቃ እየመለስኩ እያለ ጣልቃ አይደል የገባው? ጥያቄ ትመልሳለህ ማለት ነው። ከዚህ በኋላ እኔ አልመልስም ማለት ነው። አንተ ነህ ጥያቄ የምትመልሰው። አልመለስኩልም። ቢያንስ ለመማር ዝግጁ ሆነ ሰው በቃ እኮ አልመለስኩልም፣ ችግር የለውም። ለመማር ዝግጁ ሆነ ሰው ዝም ብሎ ነው የሚሰማው። ቢያንስ ሐሳቤን እስኪጨርስ አልሰማም። ሰው ከሰማይ የወረደው አንዴ ከሰማይ የወረደው ህብስቱ ነው ወይስ አይደለም? አይደለም። በቃ ሰው ስለ ህብስቱ አይደለም እያወራ ያለው እዚህ ክፍል ላይ ማለት ነው። ከሰማይ የወረደን ስጋ የለማ። እሺ ስለምንድን ነው ከሰማይ የወረደ ሕያው እንጀራ እኔ ነኝ ሲል ኢየሱስ ምን እያለ ነው? እሱ ማለት እሱ ከዓለም በፊት የነበረ በመለኮቱ ሲመሰገን የነበረ አምላክ ነበርና ከስጋ ከደም ጋር የወረደ ኢየሱስ እሺ በቃ ወይ ደግሞ ማለት ነው ወይ አልመልስ። አንተ ጣልቃ ስገባብህ ደስ አይልህም አይደለ? የጠየቅኩ ምንድነው የጠየቅኩ ከሰማይ የወረደ ሕያው እንጀራ እኔ ነኝ ሲል ስለ ስጋው እያወራ ስለሆነ ምን እያለ ነው ያለው? እሱ መልስልኝ እኮ። ኢየሱስ ክርስቶስ ዓለም ከመፈጠሩ በፊት ከባህሪ አባቱ ከአብ የተወለደ አይደለም? ከአብ የተወለደ ቅድመ ዓለም የነበረ ነበረ። ወደዚች ዓለም ሲመጣም ስጋና መለኮት ተዋህዶ አንድ ኢየሱስ ክርስቶስ ሕያው አምላክ የሆነ ፍጹም አምላክ ፍጹም ሰው የሆነ ስጋ ለብሶ መጣ። ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ መጣ። ያህ የመጣው አሁን ስጋው ብቻ አይደለም አይደለ? የመጣው መለኮቱም ነው። ስለዛ እኔ ሲል ክርስቶስ በተዋህዶ አንድ ሆኗልና ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ሆኗልና መለኮቱን ለይቶ አምላክነቱን ለይቶ አምላክ እያለው እንደዚህ ነኝ ሰው እያለው እንደዚህ ነኝ ስለማይል ከሰማይ የወረደው እንጀራ እኔ ነኝ ያለበት ምክንያት ስጋው ከዓለም ከመፈጠሩ በፊት ስለነበረ ሳይሆን በመለኮቱ ከዓለም ከመፈጠሩ በፊት የነበረ ነውና ከሰማይ ወርዶ በድንግል ማርያም ማህፀን ተወልዷልና ከሰማይ የወረደ ያለው ይሄንን ነው። ቀደም እኔ ለማብራራት ስሞክል ጣልቃ ገባ። እኔ የተናገርኩትን አንተ ከሰማይ የወረደ ስጋ ነው ማለት ያልከው አንተ ስታወራ የሰማሁት ታዛዥ። እሺ ቀደም እኔ ሳወራ ልክ አይደለም ብሎ ለማቋረጥ ሞከረ፣ በጣም በሚገርም ሁኔታ ማለት ነው። አሁን ያብራራው ግን እኔ ቅድም ስናገር የነበረውን ነገር ነው ለማብራራት። እንደዚህ አንድ አይነት ሐሳብ ካለን እግዚአብሔር ይመስገን ደስ ይለኛል። ጣልቃ አትግባ። ሳወራ
አይ መልካም ነገር ስለሆነ ነው የምናገረው። ታዘዛ። እሺ ሚዩት አድርጌ ያለው በስርዓት ማታወራ ከሆነ ያው ትሸኛለህ ማለት ነው ብራዘር። ሰዎች እየሰሙን ስለሆነ ከውይይታችን መማር ነው ያለባቸው። ዝም ብሎ ጭቅጭቅ አይነት ከሆነ እንደ ልጅ ከሆነ ደስ አይልም። እናንተ እያወራን ቢሆን ችግር የለውም፣ ግን ለሚሰሙን ሰዎች ምቾት አይሰጥም እንደዚህ ሲሆን። እሺ ሌላ ጥያቄ ልጠይቅ። እዛው ክፍል ላይ አሁን ስለ ህብስቱ እያወራ እንዳልሆነ ይሄ ክፍል ግልጽ ነው ማለት ነው። ኢየሱስ ስለ ራሱ ነው እየተናገረ ያለው። በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ይሄን ክፍል ለማን ያስተማረው? ለአይሁድ ነው። አይሁድ ማለት እነ ጴጥሮስም አይሁዳውያን ናቸው። እሱማ እንግዲህ ይኸውልህ 52 ላይ ትሄድና ለማን እንደሆነ ለመረዳት እንግዲህ አይሁድ ይላል፣ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይቻላል ብለው እርስ በርሳቸው ተከራከሩ ይላል። ስለዛ ሲናገር የነበረው ለማን ነው? ለአይሁድ ነው ማለት ነው። እሱማ እነ ጴጥሮስም አይሁዳውያን ናቸው። ጥያቄ በጌታ በክርስቶስ ኢየሱስ ላመኑ ሰዎች ነው ይሄን ትምህርት እያስተማረ ያለው ወይስ ላላመኑ ሰዎች ነው ይሄን ትምህርት እያስተማረ ያለው? ላላመኑ ሰዎች ነው እንጂ። ናይስ። ላላመኑ ሰዎች ታዲያ ቁረቡ ነው ወይስ እመኑብኝ ነው ብሎ የሚያስተምረው ጌታችን ኢየሱስ ክርስቶስ? እሱማ ማለት ነው ጥምቀትንም ማስተምራል እኮ። ቁርባንን ላላመኑ ሰዎች መግባትንም ማስተምራል። ላላመኑ ሰዎች እመኑብኝ ነው ወይስ የጌታ ራትን ውሰዱ ብሎ ነው የሚያስተምረው? በእኔ እመኑ በአባቴም እመኑ ብሏል። እዚህ ጋር ግን የሚያወራው ኮንቴክስቱ ስለ ስጋውና ስለ ደሙ ስለሆነ የሚያወራው እዚህ ጋር ስለ ስጋውና ስለ ደሙ እናወራለን። ሌላ የኔ ጥያቄ እሺ፣ አንተ አንድ ሙስሊም በጌታ በክርስቶስ ኢየሱስ እመንና ዳን ነው የምትለው ወይስ የጌታን ስጋና ደም ወይ ደግሞ ቁርባን የምትሉትን ውሰድ ነው ብለህ የምትነግረው? በጌታ በኢየሱስ ክርስቶስ አምላክነት አዳኝነት እመንና ዳን። ናይስ። ይሄም ክፍል እሱን ነው እያወራ ያለው። እስኪ ቁጥር 35 አንብበው። ይሄ ስጋና ደም እንዴት እንደሚበላ ራሱ ጌታችን ስለሚናገር ማለት ነው። ቁጥር 35 አንብበው እስኪ። እሺ። ኢየሱስም እንዲህ አላቸው ይላል፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁል ጊዜ ከቶ አይጠማም። ነገር ግን አይታችሁ እንዳላመናችሁ አልፏችሁ ይላል። ኢየሱስ ምን አላቸው? የሕይወት እንጀራ እኔ ነኝ አላቸው አይደል? እሱ የሕይወት እንጀራ ነው። ወደ እኔ የሚመጣ ከቶ አይራብም ሲል ምን ማለት ነው? ከቶ አይራብም ማለት አይ ኖ ረሃብ ከቶ አይራብም ማለት እሱ አይደለም ጥያቄ። ወደ እኔ የሚመጣ ሲል ምን ማለት ነው? ወደ እሱ የሚመጣ ነው፣ እሱን የሚቀበል እሱን የሚያምን። ቴንክ ዩ። ይሄ ክፍል እያለ ያለው እንዴት ነው ምን በላው ኢየሱስን ይሄ እውነተኛ የተባለውን ስጋውን በእምነት ነው። ቀጥሎ ምን አለ? እሺ ያንተን ትርጉም አትጫንበት፣ የመጽሐፉን ነው። አንተ እኮ ነው ያልከው፣ አንተ ነው ያልከው፣ የሚያምን ያልከው አንተ ነህ ያልከው። አንተ ነህ የሚያምን ያልከው። ብሩኬ በመማር ልብ ነው ያለው ብለህ ነው? አላቅም ዳንኤል አይመስለኝም። ጥያቄው የተሻለ የሚሆነው ቢመልሰው ነው እሱ ራሱ የራሱን አሳይመንት። መልካም እሺ፣ እንደዛ እናድርገው አይደል? አዎ እንደዛ እናድርገው። መልካም እሺ። የጌታ እራት ያድናል ተብሎ የተጻፈበትን አሳየኛው ወይ ቁርባን፣ እንደዛ እናድርግ። አሁን አንተ የተጠቀምካቸውን ቃላቶች አልተጠቀመም። አንተ የተጠቀምካቸውን ቃላቶች አልተጠቀመም። ስጋውን ደሙን በመብላት ግን እውነተኛ ወይም ደግሞ የዘላለም ሕይወት እንዳለው 54 ላይ ቅድም አንብቤያለሁ። እሺ ህብስቱን በመብላት የዘላለም ሕይወት ያገኘ
እሺ ይቅርታ። ህብስቱን በመብላት የዘላለም ህይወት ያገኘ ከመጽሐፍ ቅዱስ ማስረጃ። እሺ እሺ ወገኖች ሼሩ 7.1 ላይ ቆመ። ይኸውልህ የጌታችን ቃል አማናዊ ነው አይደል? ምንድን የጠየቁክ? እውነተኛ ነው። ምንድን የጠየቁክ? የጌታ ቃል እውነተኛ ነው አይደል? አይ ምንድን የጠየቁክ? ምንድን የጠየቁክ? የጌታ ቃል እውነተኛ ነው በሚለው ታምናለህ ወይ? እኔ ምንድን የጠየቁክ? የጠየቁን ስትመልስና ከዛ ጠይቀኛለህ ጥያቄ። መልካም እሺ። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው የሚለው በቂ ነው እኮ። አሁን ለጠየቁ ጥያቄ መልስ የለህም ማለት ነው። ጠየቁ መለስኩልህ። ምንድን ነው የጠየቁክ? እኔ በመጽሐፍ ቅዱስ ስጋውን በልቶ ደሙን ጠጥቶ ምን የዘላለም ህይወት ያገኘ አለ ወይ አይደለ? እሱ መልስ አለ። ሐዋርያት አሉ። እሺ አሳየኝ። ሐዋርያቱ የዘላለም ህይወት የላቸውም ብለህ ነው የምታምነው አንተ? ህብስቱን በመብላት የዘላለም ህይወት ያገኙበትን ማስረጃ አሳየኝ። ምንም ውሃ የሚያነሳ ጥያቄ አይደለም የምትጠይቀኝ። በጣም ውሃ የማያነሳ ከሆነ ቀላል ነው ማለት ነው። ለመመለስም አትቸገርም። ውሃ የማያነሳ ጥያቄ ማለት ነው የምትጠይቀኝ። ራሱ ጌታ የዘላለም ህይወት ትኖራላችሁ ስጋዬን በልታችሁ ደሜን ጠጥታችሁ ካለ ሐዋርያቱ ህብስቱን በልተው የዘላለም ህይወት ያገኙበትን መጽሐፍ ቅዱሳዊ ማስረጃ። ህብስቱንማ ቆርሶ ሰጣቸው። ይህ ስለናንተ የአዲስ ኪዳን ደሜ ነው፣ ይህም ስለናንተ የሚቆረፈው ስጋዬ ነው ብሎ ሰጣቸው እኮ ቆርሶ ሰጣቸው። እዛ ክፍል ላይ የዘላለም ህይወት ያገኙ እያልከኝ ነው? እሱ ክፍል ላይ የዘላለም ህይወትማ የዘላለም ህይወት እንዳገኙ እነሱ እንትን መጽሐፍ ቅዱስ ምንም በቂ ማስረጃ አለ የዘላለም ህይወት እንዳገኙ። ቲፒካሊ ግን አንተ የምትጠይቀው ምን እንደሆነ ታውቃለህ ማለት ነው። መልካም እኮ ሂደን እንየው። ተቀስቆን ቃል በቃል ያንን ነገር በቃ ቃል በቃል የተጻፈበትን ነገር አምጣ። በልተው ጸደቁ የሚል ቃል በቃል አምጣ። ሁሉ ነገር ቃል በቃል ከተጻፈ ማለት ነው እንትኑም አይበቃም፣ ስፔሱም አይበቃም። መጽሐፍ ቅዱስ ላይ ያለ ስፔስ ለመዳን ይበቅቷቸዋል። እሺ በልተው ጸደቁ ባይባል እንኳን በልተው መጽደቃቸውን የሚያሳይ ሐሳብ ካለ አሳየኝ። በቃ ችግር የለውም። ስጋዬን ብሉ ደሜን ጠጡ አለ፣ ትጸድቃላችሁ አለ። እዛ ክፍል ላይ አሳየው። ስጋው ደግሞ ደሙ የትኛው እንደሆነ ደግሞ ላሳየ። እንደዛ ከሆነ እንግባባ። ግን የኢየሱስ ሙሉ የህይወት ታሪክን ትነግረኛለህ እስቲ? እሺ እንደዚህ እናድርግ። በ5 ዓመቱ ኢየሱስ ምን እያደረገ እንደነበር ትነግረኛለህ? አትነግረኝም ማለት መጽሐፍ ቅዱስ ስፔሱ ስለማይበቃ ለመዳን የሚበቃው ብቻ ነው የተጻፈልና እኔ አሁን ድምፅህን ስሰማ ከ18 ዓመት በላይ እንደሆንክ ገምታለሁኝ እና ተደማምጠን ለጠየቁ ጥያቄ እየመለስክልኝ ቢሆን በቃ ደስ ይላል። ካልሆነ ግን አንተ ማለት ነው ማስረጃ ነው እኮ ይጠይቅ ጥያቄ አይደለም። ሎጂካሊ ልመልስልህ ሎጂካሊ አይደለም ጥቅስ ነው የጠየቅኩህ። አሁን ሐዋርያቱ ስማኛ አንተ ክርስቶስ በ6 ዓመቱ ምን እያደረገ እንደነበር ማስረጃ ትሰጠኛለህ? ሁሉ ነገር አልተጻፈም ነው። ለእኔ ጥያቄ መልስ ስጠኝና ግን እንደበሉ ስጋው እንደበሉ ደሙን እንደጠጡ ግን ተጽፏል። እኔ እሱ አይደለማ ጥያቄ ምንድን ነው? እኔ ሳወራ ለምን ታወራለህ እኮ? ክርስቶስ በ6 ዓመቱ ያደረገውን ነገር የተጻፈበት መጽሐፍ ታመጣልኛለህ? አታመጣልኝ። ለአንተ ጥያቄ እኔ እሰጥሃለሁ። አምጣልኝ። እኔ ጥያቄ መጀመሪያ እንደዛ የሚል የለኝም። ስለዚህ ስጠኝ። ዋሽተሃል ማለት ነው። ከሌለ ዋሽተሃል። በእግዚአብሔር ቃል ላይ ትዋሻለህ። ጌታ ዋሽቷል ማለት ነው። እንደዛ ከሆነ ጌታ ዋሽቷል ልትለኝ ነው። በቃ አትመጥንም ለዚህ ውይይት። በቃ በጣም አንተ ራስህ አትመጥንም ለዚህ ውይይት ብቁ ሰው አይደለህም። ምክንያቱም ባለፈውም ገልብጣ ነው የወጣው እንደዚህ ሲከብድ። አንተ እየተጠየቅከኝ ምኑን ይከብደኛል? አልጠየቅከኝ። ምኑ ነው የሚከብደኝ ወዳጄ?
ከበደው የሚባለው እኮ የሚመልስ ሰው ነው እንጂ ምን እየጠየቁ ምኑ ይከብዳል? ታስታውሰዋለህ ከትላንት ወደ ምን እንዳደረጋችሁ አይደል? ሲከብድ ገልብጣ የልጅ ነገር ለገላግለ ብሩኬ መልስ እየሰማ ስለሆነ አዳዲስ ጥያቄዎች ጠይቀው ወዲያው መመለስ ስለሚከብደው ነው። እሺ ሌላ ኦርቶዶክሳዊ ማለት ሐሳብ ያለው በስርዓት መሞገት የሚችል የቤተክርስቲያናችሁ ባይዘው በጣም ዶግማ የሆነ ወሳኝ የሆነ ትምህርት ነው። በራሱ ቤተክርስቲያኒቷ ዶግማ ነው ጉዳይና ይህን ትምህርት መሞገት እችላለሁ የሚል ቤተክርስቲያን ውስጥ ያደገ የቤተክርስቲያኒቷን ደግሞ አስተምሮ ጠንቅቆ የሚያውቅ ሰው ቢሆን የተሻለ ነው የሚሆነው በመሞገት ማለት ነውና እንደዚህ አይነት ሐሳብ ያለው ሰው ካለ አንድ ቁጥር ይጻፍልን እናስገባዋለን ማለት ነው። ቁርባን ያድናል የሚል ሐሳብ ያለው ማለት በጣም የሚያስቀው ፓርት እነኚህ ሰዎች ቆርበውም ራሱ እኮ አልዳኑ። እኔ ያድናል ትርጉሙ እዛ ቤት ምን እንደሆነ ራሱ አንዳንዴ በጣም ነው ግራ የሚያጋባው። ማለት ቆርበው ያድናል ብለው ቆርበው እኮ አልዳኑም እነኚህ ሰዎች። የሁሉ ትውልድ ቢያንስ በ40 ቀኑ ቆርቧል። ተውት ሌላ በ80 ቀኗ ቆርባለች የሁሉ ትውልድ ማለት ነው። ቆርበው ግን አሁን የዘላለም ሕይወት ግን እንዳላቸው እርግጠኛ አይደሉም። አሁን ድረስ መምህራኖቻቸው ብንጸድቅም ባንጸድቅም ምናምን ነው የሚሉት ማለት ነውና ስለ መጽደቃቸው ስለ መዳናቸው የእግዚአብሔር መንግስት ስለመወረሳቸው ያደረጉት ያድናል የሚሉት ጉዳይ እንኳን አያድናቸውም። እና አማኝ ናቸው ብላችሁ ታምናላችሁ? I don't think አማኝ አይደሉም። ማለት ያድናል ያልከውን ነገር እኮ እንደሚያድን እርግጠኛ መሆን መቻል ነበረብህ አማኝ ከሆንክ ማለት ነው። አንድ አማኝ ነኝ የሚል ሰው እኛ ለምሳሌ በክርስቶስ ኢየሱስ እናምናለን። ኢየሱስ ክርስቶስ ያድናል ብለን ስናመን አዎ ያድናል ነው፣ እርግጠኞች ነን። እርሱም በማመን የሚገኝ የዘላለም ሕይወት እንዳለ እርግጠኞች ነን። ብንሞት እንደምንነሳ እናምናለን። በቃ አማኝ ማለት እንደዚህ ነው ብራዘር። እና በቃ ጸጋው በእምነት አድኗቸዋል ይላል ቃሉ። አዎ እኛ አማኞች ነን። ጸጋው በእምነት አድኖናል፣ እርግጠኞች ነን። ድናችኋል ተብለን ስንጠየቅ አዎ ድነናል። ጸድቃችኋል? አዎ ጸድቀናል። የእግዚአብሔር ልጆች ናችሁ? አዎ ነን። እንዴት ካላችሁን አምነን ነው ይላል ነው። እና I don't think ማለት ኦርቶዶክሳውያን አማኝ ናችሁ? ካቶሊካ አላችሁ? የምር ታምናላችሁ? እምነት አለ በእናንተ ህይወት ውስጥ? ጥምቀት ያድናል ይሉናል፣ ተጠምቀው አልዳኑም እነዚህ ሰዎች። ቁርባን ያድናል ይሉናል፣ ቆርበው አልዳኑም እነዚህ ሰዎች። እና ምኑ ነው እምነታችሁ ታዲያ? ከፉከራ ባለፈ ያድናል ብሎ ከመናገር ያለፈ በህይወታችሁ ላይ ምንድነው የሰራው ነገር? አሁንም ተጠራጣሪ፣ አሁንም ግራ የገባው፣ አሁንም ብትሞቱ የት እንደምትሄዱ ማታውቁ ከሆነ ያድናል እያላችሁ መስበክ አይጠበቅባችሁም። ጥምቀት ቁርባን ያድናል ብላችሁ መናገር አይኖርባችሁም። እናንተን ካላዳነ ማለት ነው። እናንተን ካላዳነ። እሺ ካቡ ሰላም ነው? ካቡ እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን እንደናስገባው ማለት ነውና ፓስተርዬ እንኳን ደህና መጣ። ዳንዬ እንዴት ናችሁ? ሰላም ናችሁ ሆይ? ኦኬ እና ሰኒና ሰሎሞን ሁላችሁንም ሰላም ብያለሁ። ኤርሚ ታችሁም ያላችሁ ወገኖች እንዴት ናችሁ? አሜን ፓስተርዬ። እኔም ብለው ቁርባንና የጌታ እራት አንድ ነው እንዴ? ዳንዬ ሰላም ቤተሰብ። አይ ምንም የሚገናኝ ሐሳብ የለውም። ያው የሚገናኝ ሐሳብ የለውም እውነት ለመናገር። ስለዚህ ቁርባን የሚሉት ማለት ስለ ቁርባን እያወሩ ስጋዬን ያልበላ ደሜን ያልጠጣ የሚለውን እንዴት ነው የሚያወሩት? ትንሽ ግራ ገብቶኝ እኮ ነው። ሁለቱ እንዴት ነው የሚገናኝ? ቁርባን አንተ ወደ እግዚአብሔር የምታቀርበው የምታመጣው ነገር ነው። ግራ
ትንሽ ግራ ያጋባልና እኔ አይ ቲንክ ሁለቱ ክሊር መሆን ያለበት ይመስለኛል። ገብተዋል። ስለምንድን ነው የሚወራው? ምን አገናኘው? የኢየሱስ ስጋና ደም እና ቁርባን ምንድን ነው የሚያገናኛቸው? ውይይቱ መስመር ቢይዝ እንደዚህ ሁለቱን መጀመሪያ እንትን ቢያደርጉ ጥሩ ነው። ምን ግራ እንጋባለን? ግራ የገባችሁ እናንተ ናችሁ ወገኖች። እሺ ፓስተር አሹ ሰላም ነው? ሰላም ሰላም ሰላም። እሺ ከየት ቤተ እምነት መጣ? አይ እኔ እምነቴ ኦርቶዶክስ ነው፣ ግን አንድ ያልገባኝ ነገር ግን የመሰለኝ መናገር እችላለሁ አይደል? እሺ ንገረን። አይ ስለ እኔ እንደራሴ ማለት ዝም ብዬ እንዳጋጣሚ ነው እንጂ የገባሁኝ በዚህ ነገር ሐሳብ ለመስጠት አይደለም። ለምን ብትለኝ ሁሉም የራሱ እምነት አለ፣ የራሱ ማንነት፣ የራሱ ባህል አለው። ግን ደግሞ አንዱ ካንዱ ከፍ ይላል ዝቅ ይላል፣ እንደዚህ ብሎ አንዱን ዝቅ ያንዱን ከፍ ማድረግ ደግሞ ፌር አይደለም። ይሄን የተሰማክ? እኔ እንደራሴ ነው የሚሰማኝ። በነገራችን ላይ እኔ ወታደር ነኝ፣ ግን ስለ እምነት እንደዚህ ብዬ አንዱን እንትን ማለት አልፈልግም። ምክንያቱም እምነት በልቤ ነው፣ እምነቴን በልቤ ነው ማድረግ የምፈልገው። እሺ ስለ ሰርቪስ እናመሰግናለን። ግን አሁን እያወራን ያለ ነው ምንድነው? ሰዎች እውነተኛውን የእግዚአብሔርን ሐሳብ እንዲረዱ ነው እያደረግን ያለ ነው። አንዱን እምነት ከሌላው እምነት ከፍና ዝቅ የማድረግ ጉዳይ አይደለም አሁን እየተወራ ያለው። እምነቶቻችን እንደ እግዚአብሔር ቃል ናቸው ወይ? እንደ እግዚአብሔር ቃል ካልሆኑ የእግዚአብሔርን ሐሳብ ነው መከተል ያለብን። ክርስቲያንን ሁላችንም፣ ግን ክርስቲያን ውስጥ ያሉ መጽሐፍ ቅዱሳዊ ያልሆኑ ትምህርቶችን በመተው ለእግዚአብሔር ሐሳብ ሰዎች እንዲገዙ ነው እያደረግን ያለ ነው። እና ለምሳሌ አሹ የዘላለም ሕይወት አለው? ጃኒ እሱማ እንዴት ሊኖረው ይችላል? ኦኬ እሺ አሹ ድኗል? እንጃ ይቅርታ አድርግልኝና እዚህ ላይ ብዙ ሚንት የለኝም አትልም። አንደኛ ትንሽ ጠለቅ ብዬ ስለዚህ ለማብራራት ያው ያስፈልጋል። ብዙም እንደዚህ ያለ ነገር እኔ አላውቅም። ኦኬ የመጨረሻ ጥያቄ አሹ ጸድቋል? ለመስደቁን እንዴት ተጸድቃለሁ? ኦኬ አዩአሺ አሁን የምንለው ይሄንን ነው የምናወራው፣ ይሄን ሐሳብ ነው። ኦኬ ከመዳን አንፃር እግዚአብሔር ያሰበው እግዚአብሔር ያቀደው የዘላለም ሕይወት እንድናገኝበት የሰጠበትን ይሄንን የመዳን ተስፋ ይሄን የመጽደቅ ተስፋ ሰዎች ካልተረዱት ክርስቲያን መሆናቸው ዋጋ የለውም፣ ጥቅም የለውም፣ ሕይወት የለውም። ለምሳሌ አንድ እግዚአብሔር ቃል አንብብልህ እንደዚህ ይላል። እጅ ላይ መጽሐፍ ቅዱስ አለ አሺ? አይ እኔ እንኳን ያለውበት ግዳጅ ላይ ነው ያለው፣ ወታደር ነው ብያለሁ። እንደዚህ ያለውበት የለም። እሺ ችግር የለም። በቃ እኔ ላንብብልህ። በእርሱ የሚያምን ሁሉ ሌላ ጊዜ እድል ካገኘ ወይ ስልክ ላይ ልታነቦት ይችላል። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ያለውን ሐሳብ ነው ያነበብኩልህ ያለሁት። ጻፈውና ሌላ ጊዜ ስታገኝ በአጋጣሚ ቁጭ ብለህ ይኸው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋልና ይላል። በማን? በክርስቶስ ኢየሱስ የሚያምን ሁሉ እንዳይጠፋ። በልጁ የሚያምን በክርስቶስ ኢየሱስ የሚያምን እግዚአብሔር እንዳይጠፋ ስለፈለገ አንድያ ልጁን ሰጥቷል። አንተ አሹ የዘላለም ሕይወት አሁን እንዳለው አንደርስታንድ የማያረግ ከሆነ ማለት እንዳለውም እንደሌለውም እርግጠኛ የማይሆን ከሆነ ማድረግ ያለበት ነገር ምንድነው? በልጁ በክርስቶስ ኢየሱስ ማመን ነው። በልጁ በክርስቶስ ኢየሱስ የሚያምን ሰው ምን አለው? የዘላለም ሕይወት አለው። ለምንድነው እሱ በልጁ የሚያምነው? እግዚአብሔር በልጁ አምነን የዘላለም ሕይወት እንድናገኝ የሰጠን
ብቸኛ የመዳኛ ተስፋ ስለሆነ የእግዚአብሔር የፍቅሩ መገለጫ ሰዎችን ለማዳን የተጠቀመበት የማዳን እቅድ ስለሆነ ማለት ነው። ስለዚህ አሁን አሹ ማድረግ ያለበት ነገር ምንድነው? በልጁ በክርስቶስ ኢየሱስ ማመን ነው። በልጁ የሚያምን የዘላለም ሕይወት ስላለው ማለት ነው። እና በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን የዘላለም ሕይወት ይገኛል። ወንጌል ማለት ይሄ ነው። ለአንተ ኃጢአት ለበደል በእግዚአብሔር ፊት የጠፋነውን ሰዎች የመለሰበት ብቸኛ መንገድ የእግዚአብሔር ልጅ ኢየሱስ ክርስቶስ በቀራንዮ ላይ በከፈለው በመስቀሉ ስራ ነው። እና ያንን ስራ ያላመነ ያልተቀበለ ሰው አዎ የዘላለም ሕይወት የለውም። ግን በልጁ የሚያምንና በልጁ በክርስቶስ ኢየሱስ የሚያምንና ጌታን የተቀበለ ሰው እሱ የዘላለም ሕይወት ግን አለው። የዘላለም ሕይወት አለው። ክርስትና ሃይማኖት አለኝ ብሎ ከመኖር ያለፈ ነገር አለው ማለት ነው በውስጡ። እምነት ብለን ስናወራ ምንድነው አሁን አሹ የሚያምነው? ኦኬ ምንድነው እምነት? አሹ እምነት አለኝ ሲል እግዚአብሔር ላይ ምንድነው እያለ ያለው? ፈጣሪ አለ ብሎ ብቻ ማመን ነው? እንደሱ ከሆነ አምላክነቱን እንዲና የማያደርጉ በጣም ብዙ አካላቶች አሉ። ግን የአሹ እምነት ከሌሎቹ በምንድን ነው የሚለየው ነው ጥያቄው። የአሹ እምነት መሆን ያለበት በክርስቶስ ኢየሱስ በማመኑ የዘላለም ሕይወት እንዳለው እርግጠኛ ማድረግ መቻል አለበት። እሱ ነው እምነት የሚባለው። መጽሐፍ ቅዱስ አንድ ጥቅስ ጨምርልህ። ለተቀበሉት ሁሉ ግን በስሙ ላመኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል እግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ። እና የእግዚአብሔር ልጅነት የአምላክ የሆነውን ነገር የምትወርስበት ያንን የልጅነት ስልጣን የምትቀበለው ክርስቶስ ኢየሱስን አምነህ ስትቀበል ነው። ወደ ሕይወት ስታስገባው ነው። ስለ አንተ ስለ ኃጢአት ስለ በደል እንደሞተ አምነ ኃጢአት በደልን ተናዘ ለእግዚአብሔር ሕይወትን ስትሰጠው ነው። እና በዚህ መልኩ ወንጌል ካልገባ ክርስትና በዚህ መልኩ ካልተረዳው የክርስትናን እውነተኛ ጣዕም የክርስትና እውነተኛን ያንን መንፈስ አንደርስታንድ አታረገውም። ልክ ነው። ሃይማኖት ሊኖር ይችላል። የምጠራው እዚህ ቤተ እምነት ነኝ ብለህ የምታወራው ነገር ሊኖር ይችላል። ግን እሱ ሕይወት አይሆንህም፣ አይጠቅምህም። ምክንያቱም እሱ በምድር ላይ ካሉ ከአንድ ሪሊጅኖች ከአንድ ቤተ እምነቶች የተለየ ነገር አልሰጠህም። አየህ፣ ክርስቶስ ኢየሱስ ግን ያላቸው ሰዎች የዘላለም ሕይወት አላቸው። ዛሬ ቢሞቱ እንኳን የት እንደሚሄዱ ያውቃሉ። ጸድቀዋል፣ ድነዋል። ይህንን የእግዚአብሔር እውነት ነው የሚናገረውና እግዚአብሔር አንተን ሊያጸድቅ፣ እግዚአብሔር አንተን ሊያድን፣ እግዚአብሔር የዘላለም ሕይወት ሊሰጥ ያሰበበትን ያንን እውነተኛ የጽድቅ መንገድ መቀበል መቻል አለብህ። አሹዬ ይህንን እንደ ወንድም እመክርሃለሁ። እሺ ዳንዬ ቴንኪው አመሰግናለሁ። ያው እኔ እንደዛ መስሎ ስላልተረዳሁ ነው ይቅርታ። እሺ ወንድም አመሰግናለሁ። ችግር የለም አሹዬ። ይህንን ህይወት ለመቀበል ፍቃደኛ ነህ? አሹ ይህን ጌታ እኔ እንጃ በአሁን ባለሁበት ለመቀበል እቀበላለሁ ብዬ እንትን ማለት አልችልም። ምክንያቱም ያለሁበት ቦታ ነው የሚወስነው። እኮ የትም ቦታ ላይ ብትሆን እሺ ምንም ህይወትህን ለክርስቶስ ኢየሱስ ለመስጠት ልብህን መክፈት ብቻ ነው ካንተ የሚጠበቀው። ጌታ እነሆ በደጅ ቆሜ አንኳኳለሁ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ነው የሚለውና ካንተ የሚጠበቀው ልብህን ለጌታ መክፈት ነው። ኦኬ ህይወትህን ለክርስቶስ ኢየሱስ መስጠት ነው። ስላንተ በመስቀል ላይ ዋጋ የከፈለ ጌታ አለ፣ የሞተ ጌታ አለ። በሱ ስራ አንተ ምን ታገኛለህ? ህይወት ታገኛለህ፣ ሰላም ታገኛለህ፣ ረፍት ታገኛለህ። ስላንተ he paid the price ዋጋ እየከፈለ ነው ያለው አንተ የዘላለም ህይወት ታገኝ ዘንድ። ለምሳሌ እኛ አሁን በሰላም ያለ ነው ሀገር ውስጥ ያለን ሰዎች እናንተ በምትከፍሉት ዋጋ አይደለ? ትክክል አይደል? እኛ ረፍት ነን ያለ ነው። ምናልባት አንተ አሁን ውጪ ላይ በረሃ ላይ ምናምን ልትሆን ትችላለህ ሆነስትሊ ማለት ነው። እኛ ግን ተደላርልን ቤት ውስጥ ነው ያለ ነው፣ አርፈን ነው ያለ ነው። ለምንድን ነው ብለህ ብትጠይቅ እናንተ ስላላችሁ ነው አይደል? because of you ነው guys። the same thing ነው ክርስትና። እኛ የዘላለም ህይወት እንዲኖረን ከእግዚአብሔር ጋር እንድንታረቅ ያንን ሞት ከኛ ላይ ክርስቶስ ኢየሱስ በመስቀል ላይ ሞቶ ዋጋ ከፈለ። ስለዚህ ያ የከፈለው ዋጋ ነው እኛን አሁን ነፃ ያወጣን። ያ የከፈለው ዋጋ ነው ከእግዚአብሔር ጋር ያስታረቀን። ያ የከፈለልን የሰራልን ስራ እኛን ነፃ አውጥቶናል።
እና ያ ደግሞ ህይወት የሚገኘው እሱ የከፈለበት ህይወት የሚገኘው ኢየሱስ ክርስቶስን አምኖ በልብ ላይ ጌትነቱን አምላክነቱን ደግሞ አዳኝነቱን አምኖ በመቀበል እና ይህንን ለማድረግ ፍቃደኛ ከሆንክ አብረን አጭር ጸሎት መጸለይ እንችላለን። ይህን ጌታ ወደ ልብህ መጋበዝ የምትፈልግ ከሆነ መዳን፣ መጽደቅ፣ የእግዚአብሔር ልጅ መሆን፣ ከዘላለም ሞት ማምለጥ የምትፈልግ ከሆነ የኃጢአት ስርየት ምህረትን መቀበል የምትፈልግ ከሆነ ማለት ነውና ያለህበት ሁኔታ እግዚአብሔርን አይከለክለውም። በምንም ህይወት ውስጥ ብትኖር እግዚአብሔር ይሄ አንተን ወደ ራሱ ለማስጠጋት ምንም ነገር አይከለክለውምና ትልቁ ነገር ያንተ የልብ መከፈት እና ጌታን ለመቀበል ያለ ፈቃደኝነት ነው ጌታ የሚፈልገው። እሺ ዳንዬ በቃ ስለሁሉም ነገር ግን አመሰግናለሁ። ያ ተባረክ ብራዘር። እሺ ቴንክ ዩ አመሰግናለሁ። እሺ ወዳጅ እኔ ነገር ካለ በውስጥ መስመር ልታገኘን ትችላለህ ብራዘር፣ ልታገኘን ትችላለህ። በውስጥ መስመር ልናወራ እንችላለን። ምናልባት ያለህበት ቦታ ላይ የማይመች ነገር ካለ በውስጥ መስመር ብታወራኝ ትችላለህ። እሺ እንቀጥላለን ማለት ነውና ሌላ ኦርቶዶክሳዊ ይኖር ይሆን? ሌላ ኦርቶዶክስ ማለት ወንድማችን ብቻ አይደለም፣ ሌሎችም በመካከላችን ያላችሁ ወገኖች የዘላለም ህይወት እንዳላችሁ እንደዳናችሁ እንደጸደቃችሁ የማታውቁ ከሆነ ለእናንተ ወንጌል ያስፈልጋል፣ ኢየሱስ ያስፈልጋል። መፍትሄው ኢየሱስ ነው። ሰዎች የሚጸድቁበት ህይወት የሚያገኙበት ከእግዚአብሔር ጋር የሚታረቁበት ብቸኛ መንገድ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው እና የመዳን ቀን ደግሞ አሁን ነው። ብራይት ነው። ነገ እናንተ አይደለም፣ ምን እንደሚያጋጥማችሁ አታውቁ። ይሄን ጌታ ሳትቀበሉ ዘመናችሁ እንዳያልቅ ድንገት ነው የምትጠሩት አይደለ? ማንም ሰው አለው ብሎ በህይወቱን በመተማመን የሚኖር ሰው የለም። እንትን የሆነ ቀን ይሄን ያክል እድሜ ይሄን ያክል ነገር ነው ይቀረኝ እያለ ማንም በራሱ መተማመን አይችልም። የሁላችን ህይወት ያለው በእግዚአብሔር እጅ ነው እና ድንገት ነው የምንጠራው እና ድንገት ስንጠራ ይሄንን ጌታ ይዘን ካልሞትን ህይወት አናገኝም፣ በዘላለም ህይወት ተስፋ ውስጥ አንኖርምና ይሄን ጌታ ሳትቀበሉ ዘመናችሁ እንዳያልቅ እናበረታታችኋለን። የስ ጥሩዬ እንዴት አመሸ? እግዚአብሔር ይባረክ። ሁላችሁንም ዳጊ ጥሩዬ እንኳን አመሸሽ። ሁላችሁንም ሰላም ናችሁ? እግዚአብሔር ይመስገን። ዳኒ ይቅርታ አንድ መልእክት ላስተላልፍ። እኔ ድብን ያልኩ ኦርቶዶክስ ነኝ። እሺ ጴንጤ አይደለም። እዚህ ውስጥ ያላችሁ ጴንጤዎች አንቺ ኦርቶዶክሶች ጴንጤ ነሽ እያላችሁኝ ነው። ሲቀጥል ደግሞ ስሜን አትጻፉ። በቃ የዳኒን ትምህርት አዳምጡ እባካችሁ። ከስሜ ላይ ወረዱ አለሁ። ለማንኛውም ዳኒ እሺ እንኳን ደህና መጣሽ፣ እንኳን ኖርሽ። ጥሩ ነው። ያው እንቀጥላለን ማለት ነው። እሺ ዳግሻይ እንኳን ደህና መጣ። ሰላም ብለናል። ዳኒ እንኳን ደህና ሰላም ብያለሁ። ብሩኬ፣ ኤርሚዬ፣ ፓስተር ሰሌ፣ ጥሩዬ፣ ስንታየው ታች አላችሁ። ጌታ ይባርካችሁ። ያቺ ነገር ትሰማኛለች ዳኒ፣ ማይኳ ከፍ ስላለች አንተ ጋር እኔ ጋር ከፍ ስላለች። እሺ እኔ ብቻ ነው የሚዋጋ ይመስለኝ እሱ ነገር። ዳግሻይ ተባረክ ዳኒዬ፣ ጌታ ይባርካችሁላችሁ። እሺ አሁንስ ዳግሻይ? አሁን አሪፍ ነው ዳኒዬ፣ አሪፍ ነው። እሺ እሺ ስንታየው ሰላም ነው? እግዚአብሔር ይመስገን። እንዴት አላችሁ? እግዚአብሔር ይመስገን። ከየት ቤተ እምነት መጣ? ከኦርቶዶክስ ነው። ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። አለ። እሺ ወንድምነት አለ መጣል ያለበት ቦታ ይመቻል? እኔ ነው? አይ አይደለ። እሺ ሶል እሺ ቁርባን ያድናል ስንታየው? አዎ የሚያድን ቁርባን አለ ስንታየው? ተደበክ
ትመለሳለህ ወዳጅ። አሁን እያወራ ከሆነ እየሰማነህ አይደለም። አይሰማም? አይሰማም ብራዘር። አለሁኝ እኮ እኔ ጋር ይሰማል። ስላልተሰማንህ ነው አሁን ነው የመጣው ብራዘር። እሺ የሚያድን ቁርባን አለ? አዎ በደንብ። እስቲ ማስረጃ አስጠ ቁርባን ማለት ምን ማለት ነው? እሱማ አንተን የጠራው ምን ብለህ እንደጠራው ትነግረናለህ። ቁርባን እኮ የኢየሱስ ክርስቶስ ስጋና ደም ነው። ሆኖ አያውቅም። ምኑ ጋር ነው እንደዛ የሚለው? ሆኖ አያውቅም ማለት ምን አልከኝ? ቁርባን ምናልባት በአንተ ፐርሰናል አረዳድ አላውቅም። ቁርባን ማለት ግን የክርስቶስ ቅዱስ ስጋውና ክቡር ደሙ ነው። ማስረጃ አስጠን ቁርባን እንደሱ መሆኑን ማለት ነው። ኦኬ ለራሴ አረዳድ ነው ማስረጃ የምሰጥህ። አይደለ? አዎ እንደ ኦርቶዶክስ ወራጅ መቼስ እንደ ወንጌል አማኝ ያሰጠንም ማለት አይ እናንተማ ማምንበትን ወደ ማስረጃ ወደ ለመቃ አሁን እሱን አርጊውመንት መፍጠር አንችልም። ማስረጃ አስጠን ያልኩ ያመንክበትን መጽሐፍ ቅዱስ ማስረጃ አስጠን ነው ወራጅ። መድከም አያስፈልግም እኮ ወራጅ። ስትደበቅ አትሰማንም ወዳጅ። ስንታየው አይሰማም እንዴ? አዎ ለቲክቶክ አዲስ ነህ? አይደለም። ኦኬ ሶ ለቲክቶክ አዲስ ካልሆንክ ከቲክቶክ ስትወጣ እንደሚቋረጥ ወቀው ለሌላ ጊዜ ማለት ነው። ኦኬ ቴንክ ዩ። አመሰግናለሁ። እሺ ማስረጃ አለ? ጥያቄ ቁርባን ያድናል አይደል? ቁርባን የሚያድን ቁርባን ካለ ማስረጃ አስጠን። ኦኬ የሚያድን ስትል ከምንድን ነው የሚያድነው? ደስ ካለ አንተ ከስጋም ከምንም የምትለው ነገር ካለ ችግር የለም። አንተ ያድናል የምትለው ቁርባን ካለ ኦኬ ሄደስ የዮሐንስ ወንጌል በቅዱስ ላይ ምዕራፍ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ጀምሮ። እሺ ላብብልህ? አዎ ቁርባን የሚል ካለ አሳየን። እሺ ከሰማይ የወረደ ሕይወት እንጀራ እኔ ነኝ። ከዚህ እንጀራ የሚበላ ለዘላለም ይኖራል። እስከ ዓለም ሕይወት የምሰጠው ይህ እንጀራ ስጋዬ ነው። ግልጽ አይደለም? ቁርባን የሚል እስካሁን አላነበብክም። ምናልባት ዘለከው ይሆን? ቃሉን የፈለከው አንተ ቁርባኑን እየተጠቀምክ ቁርባን ብለህ ቃሉን አለ እየተጠቀምክ ያለው ለንግግር። ምን ማለት ነው ለንግግር? ቁርባን ማለት እኮ ቅዱስ ስጋውና ክቡር ደሙ ማለት ነው እኮ። አንተ ነህ እያልክ ያለው መጽሐፉ የሚያድን ቁርባን እስካሁን አላሳየንም። ቁርባን የሚባል ሐሳብ የለውም እዚህ ውስጥ። መጽሐፉ ጠርቶት አያውቅም ቁርባን ብሎ። ኦኬ መጽሐፍ ላይ ከሌለ ከየት አመጣው ታዲያ? አንተ እምነትህ ነው እንጂ አንተ እኮ ነው የምትጠራው ነው አይደለም። መጽሐፍ ውስጥ የሌለውን የምትጠራው አንተ ነህ፣ እኔ አይደለም። እምነትህ ነው። this is your belief brother፣ እኔ አይደለም። ቁርባን ያድናል የምትለው ኦርቶዶክስ ናት እንጂ ወንጌል አማኝ አይደለም።
ክርስቲያን እንደዛ አይጠራም። ኦኬ ጥያቄ ያንተ ነው አይደለ? እምነቱ ያንተ ነው፣ ጥያቄው የኔ ነው፣ እምነቱ ግን ያንተ ነው። አዎ የኔ ጥያቄ ታዲያ የኔ እምነት እኮ ነው የምጠይቀው። የኔ እምነት ደግሞ ቁርባን ቅዱስ ሥጋውና ክቡር ደሙ ነው አልኩ እኮ ማስረጃ አስጠን ነው። እሱን እኮ ነው ማቅረብ ያቃተ። ማስረጃ አስጠን እኮ ነው። እምነትማ ያንተ ነው፣ ግን ማስረጃ አስጠን ያለ። ለግል እምነት እኮ ማስረጃ አይሰጥም። ኦኬ ለግል እምነት ማስረጃ አይሰጥም። የግል እምነታችሁ ነው ማለት እኮ መጽሐፍ ቅዱስ ውስጥ የለም በለኝና ከዛ እናልፈዋለን ማለት ነው። ይሄ የግል እምነታችን ነው፣ መጽሐፍ ቅዱስ ውስጥ የሌለ ሐሳብ ነው ካልከን በቃ እናልፈዋለን። ኦኬ በአንተ ንግግር ቁርባን የሚለው ቃል መጽሐፍ ቅዱስ ውስጥ ስለሌለ የክርስቶስ ሥጋና ደም ደግሞ ቁርባን ተብሎ ስለማይጠራ እንደማለት ነው ያንተ ንግግር። አላሳየህንም። አሁን አንተ የምትለውን ትምህርት መጽሐፍ ቅዱስ ውስጥ ልናገኘው አንችልም። የለም መጽሐፍ ቅዱስ ውስጥ ቁርባን የሚባል የሚያድን ነገር የለም ማለት ነው። የሚያድን የለም። የሚያድን ኢየሱስ ነው እንጂ ቁርባን የተባለ ነገር የሚያድን ወንጌልም ውስጥ ይሁን የሐዋርያት ትምህርት ውስጥ የለም ነው። እሱን ነው እየጨረስን ያለ ነው። ችግር የለውም ቃሉ አይኖር። እኔ ቁርባን ማለት የክርስቶስ ሥጋና ደም ከሆነ የክርስቶስን ሥጋና ደም ቁርባን ከሆነ አትበላ ብራዘር። አይደለም ወዳጅ ነው እኮ ካልክ አሳይተናል ማለት ነው። አላሳየንም ከባልሆነ ነው ብለህ ማለፍ አንችልም። መጀመሪያ ቃሉ ራሱ አንተ የምትጠቀመው ሐሳብ ለጌታ እንግዲህ ጌታ ቂጣውንም ወይኑንም አንስቶ ቁርባን ብሎ እንዳልጠራው መረዳት ከቻልክ ከዛ የምናወራውን ነገር ስለ ጌታ እራት የምታወራ ከሆነ መጽሐፍ ቅዱሳዊ የሆነ ሐሳቦችን ነው የምንነጋገረው ማለት ነው። አልኩህ እኮ አልሰማኸኝም። ምንድን ነው ያልሰማው? እኔ ክርስቶስን ሥጋና ደም በሚገባኝ ቋንቋ ቁርባን ብዬ ብጠራ ያ ቁርባን ያልኩት ሌላ ነገር እስካልሆነ ድረስ ወይም ደግሞ ሌላ አዲስ የፈጠርኩት ነገር እስካልሆነ ድረስ ቁርባን ብዬ የምጠራው የክርስቶስ ሥጋና ደም ከሆነ በሱ ምድን ከሆነ ያንን ቃል አለመጠቀሜ ወይም ደግሞ አንተ መጽሐፍ ቅዱስ ላይ የለም ያልከውን ቃል መጠቀሜ ምንድነው ወንጀሉ? መጽሐፍ ቅዱስ ውስጥ ቁርባን የሚለው ሐሳብ ለሌላ ነገር የሚያመለክት ስለሆነ ወንጀሉ እሱ የሚሆነው እሱ ነው። ለሌላ ሐሳብ ነው የሚያወራው። ሐዋርያቶች ጠርተውት አያውቁም፣ ክርስቶስም ጠርቶት አያውቅም። በዚህ መልኩ የተገለጸበት ሐሳብ የለም። ሐዋርያቶችም ክርስቶስም ያላስተማረውን ትምህርት እየወሰድክ አፕላይ እያደረግ ጌታ ያላለውን ሐሳብ ሪፍሌክት ለማድረግ መሞከር ተገቢ አይደለም ነው። ስተቱ እሱ ነው። ምን ነው ሪፍሌክት ያደረኩት? አሁን እኮ ሪፍሌክት የለም አልኩህ እኮ። ለምሳሌ በመጽሐፍ ቅዱስ ላይ ቁርባን ተብሎ የተጠቀሱት ምናልባት ስጦታዎችን ለቤተ መቅደሶች የሚሰጡ ስጦታዎችን ቁርባን ተብሎ ተጠርቶ ሊሆን ይችላል። ግን እኔ አሁን ቅድም በሚገባ ንግግር ምን ብያለሁ? የክርስቶስን ሥጋና ደም ቁርባን ነው ብዬ ብጠራው ወይም ደግሞ አንተ ነው የጠራኸው ወዳጄ፣ መጽሐፉ አይጠራውም። ይሄ እኮ የግል ጉዳይ እኮ አይደለም። አንተ የመሰረትከው ሐሳብ ነው። አንተ ያመጣው ሐሳብ ነው አይደለም? ኦኬ እሺ አስረዳኝ። እስቲ ኖ አንተ የፈጠርከውና አንተ የመሰረትከው ሐሳብ እኮ አይደለም። አስረዳኝ ነው እኮ እሺ ገብቶኛል። አስረዳኝ። እሺ ምኑን ነው ማስረዳ? ምኑ ላስረዳ? አንተ የገባህ እምነትህ መጽሐፍ ቅዱሳዊ እንዳልሆነ ነው የገባኝ። ይሄ እንዲህ አይነት ትምህርት መጽሐፍ ቅዱስ ውስጥ የለም። የጌታ እራት ቁርባን ተብሎ ተጠርቶ አይታወቅም መጽሐፍ ቅዱስ ውስጥ። ሐዋርያት ጠርተውት አያውቁም። ጌታም ደግሞ እንደዛ ብሎ ጠርቶት አያውቅም። እሺ ፓስተር ሐሳብ አለ? ሶሪ አንድ ሐሳቡን ሰፋና እንቀጥላለን። እንትና ማን ነው ስንታየሁ ምን ችግር አለው ብሎ ስላለው ነገር ከቋንቋም አንጻር እኮ ትክክል አይደለም ስንታየሁ። አሁን ሰው አለ አይደል? ስንታየሁ ሰውን ነው ሰው ብለን የምንጠራው አይደል? ስንታየሁ እየሰማሁ ነው። ሰውን ነው ሰው ብለን የምንጠራው ምክንያቱም ሰው ስለሆነ ማለት ነው። መኪናን አንስተን ምንም አይደለም ያው ነው ሰው ማለት ነው ብለን መኪናን ሰው ብለን አንጠራም፣ ምክንያቱም ሰው ስላልሆነ ማለት ነው። በጣም ሲሊ ምሳሌ ነው እየነገርኩ ያለሁት። ልክ እንደዚህ የጌታ ሥጋና ደም ቁርባን ስላልሆነ ቁርባን አይባልም። ቁርባን ነው የምንለው ከሆነ ቁርባን መሆን አለበት ማለት ነው። ሐሳቤን አገኘኸው? የጌታ ሥጋና ደም ቁርባን አይደለም። ቁርባን ሌላ ነገር ነው። የጌታ ሥጋና ደም ደግሞ ሌላ ነገር ነው።
ሰው ምንም አይደለም እኔ በሚገባኝ ቋንቋ ስትል ከቋንቋም አንጻር ትክክል አይደለም ማለት ነው። ገብቶሃል? ከቋንቋም አንጻር ትክክል አይደለም፣ ከትምህርትም አንጻር ትክክል አይደለም። ከቋንቋ አንጻር ትክክል የማይሆነው ምንድነው? ያልሆነውን ነገር ነህ ብለህ ስትሰይመው ማለት ነው ስህተት የሚሆነው። ቅድም እንዳልኩ በጣም ቀላሉ ምሳሌ የተጠቀምነው ሲል የሆነው ምሳሌ ሰው ስለሆነ ሰው እንለዋለን፣ መኪና ነው መኪና ስለሆነ መኪና እንለዋለን። አየህ፣ ስለዚህ ቋንቋችን ያግባባናል ማለት ነው። በቋንቋ ስለሆነ እየተነጋገርን ያለነው በዛ ቋንቋ ለመግባባት የሆነውን ነገር ነው መጥራት ያለብን ማለት ያለብን ማለት ነው። ከትምህርትም አንጻር ደግሞ ስትመጣ ማለት ነው መጽሐፍ ቅዱስ ስለ ቁርባን የሚያስተምረውና መጽሐፍ ቅዱስ ስለ ጌታ ስጋና ደም የሚያስተምረው ነገር በጣም በምንም አይገናኙም። በጣም የተራራቁ ናቸው። ስለዚህ ከትምህርትም አንጻር ሁለቱ አንድ ላይ ሄዱ። ሁለቱን መጀመሪያ ማጥራት ያስፈልጋል ማለት ነው እንጂ አይ ምንም አይደለም ብለኸው አትሂድ። ይሄንን ከያዝከው አሁን ቁርባን ያድናል በኦርቶዶክስ ብሎ ነው የጠየቀህ። የኦርቶዶክስን አስተምሮ የምታውቅ ከሆነ ኦርቶዶክስ ስለ ቁርባን ምን ታስተምራለች የሚለው የምታውቅ ከሆነ አዎ ያድናል ወይ ደግሞ አይ አያድንም ብለህ ማስረጃ ስትሰጥ እኛም እንማራለን፣ አንተም ጥሩ አጋጣሚ ታገኛለህ ለማስተማር ማለት ነው። እንደዚህ ቢሆን ጥሩ ነው ጊዜያችን ከሚባክን። እሺ ፓስተር ተባረክ። ስለዚህ ያድናል የተባለ ቁርባን ከሌለ ወደ ሌላ ሙቭ ማድረግ እንችላለን። አለ ስንታየው ያለው እሺ ሰው የጌታ ስጋና ደም ብለህ የምትወስደው ከዲያቆን እና ከቄስ እጅ የምትቀበለው እሱስ የዘላለም ሕይወት ይሰጣል? ከማን የምትቀበለው? ከዲያቆን እና ከቄስ እጅ የምትቀበለው። ኦኬ፣ ከቤተ ክርስቲያን የምትቀበለው የክርስቶስ ስጋና ደም ተብሎ የሚሰጥህ ለማለት ነው። እሱ ስጋና ደም ብለህ የምትጠራው የዘላለም ሕይወት ይሰጣል ወይ? ኦኬ፣ ብዬ ጠይቼው ሳይሆን ነው ብዬ ስለማምን ነው የምቀበለው። እኔ አሁን የዘላለም ሕይወት ይሰጣል ወይ እዛ ላይ ነኝ ያለው ተዳጅ። አዎ ስላመንኩበት ይሰጠኛል። እስቲ ማስረጃ ስጠን። ላለማስጠቱስ ምን ማስረጃ አለ? ስለ አንተ እምነት እኮ ነው እያወራን ያለነው ወዳጅ። እኮ እንደሚሰጠኝ እኮ አምኜ ነው የምቀበለው አልኩ እኮ። እምነትህ እንደ እግዚአብሔር ቃል መሆኑን ማሳየት ያንተ አሳይመንት ነው፣ የኔ አሳይመንት አይደለም እኮ ወዳጅ። እንደ እግዚአብሔር ቃል እኮ ነው ይህ የምቀበለው። ከካህን ከዲያቆን የምቀበለው ማስረጃ ስጠኝ። የክርስቶስ ስጋና ደም ነው ብዬ ባመንኩ ቁጥር ክርስቶስን እየተቀበልኩ እንደሆነ ስለማምን ማስረጃ ለግል እምነቴ እኮ ለአንተ ማስረጃ መስጠት አይጠበቅብኝም። ቅድም እኮ ዝም ያልኩ ለዛ ወዳጅ እኮ ከሌለ ታዲያ ለምን ትገባለህ እኮ? አሁን መግባት አይኖርብህም። መጽሐፍ ቅዱስ ኤቪደንስ ከሌለ መስጠት አይጠበቅብኝም። ስንቴ አይዞህ ብራዘር፣ አይዞህ ወዳጅ። መጽሐፍ ቅዱሳዊ ማስረጃ ከሌለ እምነትህ መጽሐፍ ቅዱሳዊ አለመሆኑን ማሳየት ነው የኛ ዓላማ። እሱን ነው አቺቭ ያደረክልን። በቃ የለኝም የምትል ከሆነ በቃ እምነትህ እንደ እግዚአብሔር ቃል አይደለም ነው እያልን ያለ ነው። አንተ እኮ ልታምን ትችላለህ። ለምሳሌ በዚህ በዛፍ እኮ የሚያምን ሰው አለ። በዛፍ የሚያምን ሰው እምነቴ ነው ይላል። አዎ እምነቱ ነው። ግን እምነትህ እንደ እግዚአብሔር ቃል ነው ወይ ስንል አይደለም ነው እያልን ያለ ነው። አሁን የምታምነው እምነት እንደ እግዚአብሔር ቃል አይደለም። የእግዚአብሔር ቃል ውስጥ አንተ ለምትለው ለዚህ ሐሳብ ማስረጃ የሚሆን ጥቅስ የለም ነው እያልን ያለ ነው። አለ ጥቅስ? አሁን በአንተ አባባል ከሄድን ወይም ደግሞ ያንተን አባባል ከሆነ መከራከሪያ የምናደርገው አለ ጥቅስ ወይ ወዳጅ? ያንተን አባባል የኔን ያንተን እምነት መጽሐፍ ቅዱስ ያለ ታደርግልን እንችላለን።
እንዴ አልኩህ እኮ የምቀበለው የክርስቶስን ስጋና ደም ነው ብዬ እስካመንኩ ድረስ ወይም ደግሞ እሺ ተው እኔ አሁን ቅድም ለአንተ ያልኩት ምናልባት ላለመረዳት እየሞከርክ ከሆነ እንጂ ለማምነው እምነት የግድ ለአንተ ማስረጃ ማቅረብ የለብኝም። የግድ ማስረጃ ስለሌለህ ነው ማቅረብ ያቃተህ? ስላለኝ ነው እንጂ የማላቀርብልህ። ካለህም አሳየን እስቲ። ካለህ አሳየን። ማሳይ ምን እንድትሆን ነው? ኦኬ ለማመን እኮ እንደዛ በለኛ። እንመና እንደ እግዚአብሔር ቃል መሆኑን እንወቅ እኮ እንደዛ በለኛ። ለማመን የምትፈልግ ከሆነ ወይም ደግሞ ለማወቅ አውቀም ደግሞ ለማመን የምትፈልግ ከሆነ ልነግርህ እችላለሁ። ለምሳሌ በደስታ ኦኬ አሁን የምቀበለው ከካህኑም ከዲያቆኑም እጅ የክርስቶስ ስጋና ደም ነው ብዬ አመንኩኝ። ይሄንም ደግሞ ቤተክርስቲያኒቱ ስትሰጠኝ እኔ የምቀበለውን የክርስቶስ ስጋና ደም ነው ብዬ ሳምን የኔን ስጋ የበላ የኔን ደም የጠጣ የዘላለም ሕይወት አለው ብሎ ጌታ ያስተማረውን ትምህርት ስለማምን እንጂ አንተ ቅድም እንዳልከው ማያድን ነው። እኔ አሁን የአንተ እምነት እኮ አንደርስታንድ እኮ አደረግን። መጽሐፍ ቅዱሳዊ ኤቪደንስ ስጡን ነው እያልን ያለ ነው። ቂጣና እንትን አንስቶ ወይኑን አንስቶ የዘላለም ሕይወት ታገኙበታላችሁ ብሉ ያለበት ቦታ ካለ አሳየን ወዳጄ። እምነት እኮ እንዳላችሁ እኮ አወቅን። ግን ይሄ እምነት ቆይ ስንታየው ስታወራ ሰምቻለሁ፣ አትደረም። ይሄ እምነት ግን የእግዚአብሔር ቃል ውስጥ የለም ነው እያልን ያለ ነው። አየህ፣ የእግዚአብሔር ቃል ውስጥ የሌለ ትምህርት ነው የምታወራው። የእግዚአብሔር ቃል አየህ፣ እምነት ከምንድን ነው? እሱ ከመስማት ነው። መስማትም በእግዚአብሔር ቃል ነው። በእግዚአብሔር ቃል ውስጥ የሌለ ትምህርት ይዘ መጽሐፍ ቅዱሳዊ ነኝ ደግሞም ክርስቶስ ኢየሱስ ያስተማረው ትምህርት ውስጥ ነኝ ያለሁት ማለት አትችልም ነው እያልን ያለን። እሺ ቂጣ መብላት ነው ላልከው ምናልባት መጽሐፍ ቅዱሳዊ አይደለም ስላልክ ነው። እኔ ይሄን አልጠየቅኩም። አሁን ለጠየቁ ጥያቄ ማስረጃ ስጠኝ ብራዘር። ከሌለ ማለት አታድክመን። በቃ ስንታየው ታች ሆነ ነው መማር ያለብህ ማለት እንዳለው ሰው ማስረጃ እንዳለው ሰው እየገባና እያወራ ከዛ በቃ አትጠይቁኝ እምነቴ ነው ካልክ በቃ ምንም የገባህበትን ዓላማ አላወቅም ማለት ነው። የገባህበት እምነት መጽሐፍ ቅዱሳዊ ስለመሆኑ ዲፌንስ የምታደርግበት ፕላትፎርም ላይ ነው የገባው ወዳጅ። ዞሮ ዞሮ አንተ በፈለግከው መንገድ ብቻ አንተ ለምትጠይቀው ጥያቄ ብቻ መልስ እየሰጠህ ለመሄድ በቃ እታች ሆነ ስማ። በቃ ሲስ አሁን ጊዜ አትፍጅ። ሌላ ተማርና እምነትን ዲፌንስ ማድረግ ስትችል ትገባለህ። ዋናው መጽሐፍ ቅዱሳዊ ያለመሆንን ማሳየት ነው ጥቅም ዓላማችን። እሱን ካየህ በቂ ነው ለዛሬ። የምታምነው በቃ አምኜ ነው እኔ አምኜ ነው እመኑኝ ምናምን ከማለት ባሻገር መጽሐፍ ቅዱሳዊ ኤቪደንስ የለህም ነው። እሱን ነው የምንለው። እታች ሆነ ተማር ብራዘር። ሌላ መጽሐፍ ቅዱሳዊ ማስረጃ ቤተክርስቲያናችሁ ስለምትሰጣችሁ ቁርባን ስለተባለው ጉዳይ ማስረጃ ያለው ሰው ካለ አንድ ቁጥር ይጻፍልን እናስገባዋለን። አንድ ቁጥር ጻፉልን ጋይስ። እሺ ለዛሬ አልተሳካም። ታብታቢ ያርግ። እሺ ሌላ ኦርቶዶክሳዊ ካለ ማለት ይሄ ዶግማችሁ ነው ባይዛው የቤተክርስቲያናችሁ ዶግማ የምትሉት ትምህርት ነው። ወሳኝ ትምህርት ነው እና በዚህ ጉዳይ ላይ ሐሳብ አለኝ የሚል ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን።